የጥላቻ ንግግርን ራሱን የቻለ ህግ እንዲወጣ በማድረግ አዋጅ ቁጥር 1185 2012 የሚባል ጥላቻ ንግግር በማህበራዊ ሚዲያ ላይ ካሰራጨ በዛ ጥላቻ ንግግር ምክንያት የሰው አካል ከጎደለ ንብረትም እንደዚሁ ዳሜጅ ከሆነ ችልበት አግባብ አይደለም። በብዛት የጥላቻ ንግግር የሚያሰራጩ አካላትን ስንመለከት አብዛኞቹ ከሀገር ውጭ በግልጽ ተደንግጓል ሐሳብን በነጻነት የመግለጽ መብት። ግን ይሄ መብት እስከምን ድረስ ነው? በህይወት የመኖር መብት ሁሉ ሊጣስ እንደሚችል ህገ መንግስቱ በግልጽ ይናገራል። ምን ያህል ተከታይ ያለው ሰው ነው የጥላቻ ንግግር ሲያደርግ ሊጠየቅ ወይ ህጋዊ ቅጣት ሊደርስበት የሚችለው? ጤና ይስጥልን አድማጭ ተመልካቾች፣ ይህ ፋና ፖድካስት አንድ ጉዳይ ዝግጅታችን ነው። በዛሬው አንድ ጉዳይ ዝግጅታችን የማህበራዊ ሚዲያና የጥላቻ ንግግርን በተመለከተ የተወያየን ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን የህግ ባለሙያ ነው፣ ሄኖክ ዘመነ ይባላል። ዛሬ እንግዲህ እሱ ጋብዘናል እዚህ ስቱዲዮ በጥላቻ ንግግርና የማህበራዊ ሚዲያ አጠቃቀማችንን በተመለከተ ውይይት እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሄኖክ ወደ ፋና ፖድካስት እንኳን ደህና መጣህ። እሺ፣ እንኳን ደህና ተበቃችሁኝ። ስለጋበዛችሁ አመሰግናለሁ። ብሬ እንግዲህ የማህበራዊ ሚዲያ በበርካታ መልኩ የሰው ልጆችን የህይወት ቀለል የሚያደርግ ነው። ይሁን እንጂ ደግሞ በዛው ልክ ደግሞ አሉታዊ የሆነ ጎንም አለው። የኢትዮጵያ መገናኛ ብዙሃን ባለስልጣን አንድ ሪፖርት አውጥቶ ነበር፣ አመታዊ ጥናታዊ ሪፖርት። በዚህ ሪፖርት ላይ የጥላቻ ንግግር እጅግ አሳሳቢ ደረጃ ላይ መድረሱን የገለጸውና የጥላቻ ንግግር ላይ ነው ዛሬ የምንወያየው። ጉዳዩን ግን ግልጽ አድርገን ለመጀመር የጥላቻ ንግግር ሲባል በተለይ በማህበራዊ ሚዲያ ላይ የሚተላለፈው የጥላቻ ንግግር መልእክቱ ይዘቱ ምን አይነት ነው የሚለውን በደንብ ግልጽ አድርገን መሰረት ስለሚሆነን ከዚህ በኋላ ላለው ውይይታችንም እና ደግሞ በእኛ ሀገር የማህበራዊ ሚዲያ አውድ ውስጥ እንዴት ነው የሚታየው፣ እንዴት ነው የሚገለጸው ከሚለው እንጀምር እስኪ። እሺ፣ አመሰግናለሁ። ምንድነው የማህበራዊ ሚዲያ አገልግሎትን በተመለከተ እንግዲህ የቅርብ ጊዜ ግኝት ወይ ደግሞ የቅርብ ጊዜ ትዝታችን ነውና ህጎቻችንም ቢሆን በጣም በዚህ በኩል ብዙ ተራምዷል ብዬ አላስብም። ነገር ግን በኢትዮጵያ ደረጃም ይሁን በዓለም አቀፍ ደረጃ አሁን ቀደም ብለህ እንደተናገርከው የማህበራዊ ሚዲያ አጠቃቀማችን እጅግ በጣም ወጣ ያለ ህዝቡንም ትሬት ወይ ደግሞ ፍራቻ ውስጥ እየከተተ ያለበት ሁኔታ ያለ ይመስለኛል። ይሄንንም መሰረት በማድረግ እንግዲህ ኢትዮጵያ ጥቂት ከሚባሉ ሀገሮች አንዷ ሆና የጥላቻ ንግግርን ራሱን የቻለ ህግ እንዲወጣ በማድረግ አዋጅ ቁጥር 1185 2012 የሚባል ወይ ደግሞ በፈረንጆቹ 2020 ላይ ወጥቶ በተግባር ላይ ይገኛል። በተሻለ መጠን ይህንንም ህግ ለማስተዋወቅ ስራዎች ተሰርቷል ብዬ አምናለሁኝ። እኛም እንደ ህግ ባለሙያዎች ወይ ደግሞ ሶሻል ሚዲያ ላይ እንደሚሰራ ሰው ለማስተዋወቅ ሙከራ አድርገናል ብዬ አስባለሁና ስለዚህ ራሱን የቻለ ህግ አልነበረም ማለት ነው ከ2012 ዓመተ ምህረት በፊት ማለት ነው። ጥቂት ነገሮች በወንጀል ህጎቻችን ላይ ነበሩ እንጂ የጥላቻ ንግግርና እንዲሁም ደግሞ ይሄ ዲስኢንፎርሜሽን ወይ ደግሞ ሐሰተኛ መረጃን ማሰራጨት የሚለው ሐሳብ በዚህ አሁን ቀደም ብዬ የጠቀስኩት አዋጅ ላይ በሰፊው ተተንትኖ ይገኛል። ይሄ አዋጅ ፍጹም ነው ማለት አይቻልም። ማለት ያው አንዳንድ ሰዎች ተቹታል፣ አንዳንድ ሰዎች ጥያቄዎችን ያነሱበታል። ዲፋይን የተደረጉትም ወርዶች ወይ ደግሞ ቃላቶች ብዙ ቬግ ናቸው ወይ ደግሞ ይሄ ነው ተብሎ የሚታወቅ ወይ ደግሞ ይሄ ነው ተብሎ ማጠቃለያ የተሰጣቸው ዲፊኒሽኖች አይደሉምና በዓለም አቀፍ ደረጃም ስትመለከት በጣም በርካታ ሀገሮች ቁርጥ ያለ የጥላቻ ንግግርን ሐሳብ ዲፋይን አድርጎታል ተብሎ አይታሰብም። በአጠቃላይ ግን ከአለው 1185 ህዝባር 2012 የሚባለው አዋጃችን አንፃር የጥላቻ ንግግር ሲባል እንግዲህ ሁለት ቃላቶችን አንድ ላይ የያዘ ነው። ያው ጥላቻ አለ፣ ንግግር አለ። ስለዚህ የመጀመሪያ ዲፋይን መደረግ ያለበት ወይ ደግሞ ትርጉም መሰጠት ያለበት ንግግር የሚለው ምንድነው? ብዙ ጊዜ ቨርባል የሚባለውን ሐሳብ ያስባል ሰው ስለተናገረ ብቻ ይሄንን ነገር በስፒች ወይ ደግሞ ንግግር የሚለውን ነገር እንዳሟላ ብቻ ያስባል። ነገር ግን ንግግር ሲል በአዋጁ መሰረት በስዕል ሊሆን ይችላል፣ በቅርጻ ቅርጽ ሊሆን ይችላል፣ በጽሁፍ ሊሆን ይችላል። በቃል ብቻ አይደለም እና በተለያየ መንገድ ይሄንን የጥላቻ ንግግር ማሰራጨት ወይ ደግሞ መናገር ሊያስቀጣ ወይ ደግሞ ሊያስጠይቅ የሚችል ስለመሆኑ ነው አዋጁ የሚናገረው ማለት ነው። ስለዚህ ጥላቻ ንግግሩ የሚደረገው እንዴት ነው፣ ምን አይነት ባህሪዎች አሉት የሚባለው ነገር ላይ እንግዲህ በተወሰነ ሰው ላይ ወይም በግለሰብ ላይ ወይ ደግሞ በቡድኖች ላይ ሊሆን ይችላል
ሆን ተብሎ የሚደረግ የጥላቻ ንግግር ማለት ነው። ይሄ የጥላቻ ንግግር ሁከት ሊያስነሳ ይችላል፣ ሰዎችን ጥርጣሬ ውስጥ ሊከት ይችላል፣ ኢቭን አንዳንድ ጊዜ ጦርነትን ሊያስነሳ ይችላል። ይሄ ዘር ጭፍጨፋ የሚባላል ይሄ ጄኖሳይድ የሚባለውን ነገር ሊያስነሳ እንደሚችል ከተለያዩ ሀገሮች ተሞክሮችም የታየበት ነው። ለምሳሌ ሩዋንዳን መጥቀስ እንችላለን። በሬዲዮና በመጽሔት እንዲሁም ደግሞ አንዳንድ ጊዜ አንድ ሬዲዮ ተጽዕኖ ነው ያን ሁሉ ጭፍጨፋ ያን ሁሉ ጄኖሳይድ ያመጣው። የሬዲዮ ቅስቀሳዎች ናቸው። የሆነን ዘር እንደዚህ ያድርጉ የሚባል ዘፋኞችም ኢቭን ተሳትፎበታል፣ የአርቲስቶች ማለት ነው። እነዚህ ሁሉ በፍርድ የተጠየቁበት በሂደት ብዙ የተማርንበትም ኬዝ ነውና በቃል ብቻ ሳይሆን ወይ ደግሞ በቨርባል በሆነ ነገር ብቻ ሳይሆን በስዕልም በሙዚቃም በተለያዩ በቪዲዮዎች ሊሆን ይችላል፣ በቴክስት ሊሆን ይችላል። ስለዚህ መገለጫው ብዙ ነው ልፈልግ ነው። ማህበራዊ ሚዲያው ደግሞ ለዚህ ምቹ ነው። በቴክስትም በቪዲዮም ለመስራት አሁን አጫጭር ቪዲዮዎችም እየተሰሩ ነው። ቲክቶክ ላይ ሁሉም የማህበራዊ ሚዲያ ፕላትፎርሞች ላይ እነዚህ በስፋት ነው የሚታዩትና የኛ ሀገር አሁን የጥላቻ ንግግር በእኛ ሀገር የማህበራዊ ሚዲያ አውድ ውስጥ እንዴት ነው አንተ የምታዩ? አሁን ላይ በርካታ የሆኑ የሶፍትዌሮች ወይ ደግሞ አዳዲስ ሞደርን የሆኑ የሶሻል ሚዲያ አጠቃቀማችን በጣም የጎለበተበት ሂደት ይታያል። ይሄ አዋጅ እንግዲህ እንደነገርኩ 2012 ላይ የወጣ እንደመሆኑ መጠን ከዛ በኋላ በርካታ አመታቶች ሶፍትዌሮቹ ራሳቸውን ዴቨሎፕ አድርገዋል። ስለዚህ ከዛ አንፃር ህጎቻችን መሻሻል አለባቸው። ሁለተኛ ነገር ደግሞ ባለው እንኳን ኢቭን መሄድ አልቻልንም። አብዛኛው ሰው እንግዲህ በራሴ የዛሬ 2 አመት ይመስለኛል በቲክቶክ ፔጅ ላይ የጥላቻ ንግግር አዋጁን በተመለከተ ጥቂት ነገር ለህዝቡ ለማስጨበጥ ሙከራ አድርጌያለሁ። ብዙ ሰው አያቆም ነበር ብዬ መናገር ይችላል። ማለት ያው የባለሙያዎቹ እና ሌሎች ለዚህ ነገር ቅርብ የሆኑ ሰዎች እንዳሉ ሆነው ማለት ነው። አብዛኛው ኦርዲናሪ የሚባለው ወይ ደግሞ ሙያ ውስጥ የሌሉ ሰዎች አያውቁትም ነበር። ገብቷል። ስለዚህ በየገባውበት ትልልቅ ሰዎች በሚሰበሰቡበት የማህበራዊ ገጽ እንቅስቃሴዎች ላይ ብዙ ጊዜ የምትጠየቁ ይሄንን ነው። ምንድነው የሚለው እስቲ አስረዳን ወይ ደግሞ ሐሳቡ ምን ይላል የሚለውን ነገር ማለት ነው። አክቹአሊ አዋጁ በጣም ሰፊ አይደለም፣ አጥር ያለች አዋጅ ነች። ስለዚህ ማንም ሰው ገብቶ አሁን ባልኩት ቁጥር ሰርች ቢያደርግ ማንበብ ይችላል። ስለዚህ አዋጁ ይሄንን አሁን እየተጠቀምን ያለውን የሶሻል ሚዲያ አጠቃቀማችንን ሞር ስትሪክት ያደርጋል ብዬ አስባለሁ፣ ይይዛል ብዬ አስባለሁ። ያለውንም መጠቀም ከቻል ብዙ ነገሮች ለውጥ ማምጣት እንችላለን ብዬ አስባለሁ። አሁን የጥላቻ ንግግር የሚባለው በአብዛኛው ብሔርን ከብሔር ጋር የሚያጋጭ፣ ሃይማኖትን ከሃይማኖት ጋር የሚያጋጭ፣ ህዝብና መንግስትን የሚለያይ ሁከት ቀስቃሽ ነው ተብሏል በአዋጁም እንደተገለጸው። አሁን ይሄ በውጤቱ ነው የሚለካው ወይስ ደግሞ ማህበራዊ ሚዲያ ላይ ኤኒ ነገር የትኛውም ነገር በዚህ መልኩ የተገለጸ ሁሉ ወይ ደግሞ ለዚህ ትንሽ የቀረበ ነገር ሁሉ ግልጽ ስላልሆነ ነው የጥላቻ ንግግር ዴፊኒሽኑም ግልጽ ስላልሆነ ነውና ለዚህ የቀረበ ነገር ነው ወይስ በውጤቱ ነው የሚለካው? ውጤት ስንል እንግዲህ አዋጁ ላይ በግልጽ እንደተመላከተው ሁከት የሚፈጥር ከሆነና ሌሎች ክራይቴሪያዎችን ያስቀምጣል። ነገር ግን የጥላቻ ንግግር አድርጎ ሁከት ካልተፈጠረ ወንጀልነቱን አያስቀሩም። በሶሻል ሚዲያ አንድ የሚጠቀም ሰው የጥላቻ ንግግር በተለይ ደግሞ ሃይማኖትን ከሃይማኖት ጋር የሚያጋጭ፣ ዘርን ከዘር ጋር የሚያጋጭ ወይ ደግሞ መሰረት ያደረገበት ቁም ነገር ይታያል። ለምሳሌ ጾታን መሰረት ያደረጉ ጥላቻ ንግግሮች አሉ፣ አካል ጉዳተኝነትን መሰረት ያደረጉ የጥላቻ ንግግሮች አሉ። ሌሎቹንም እንደዚሁ የአንድን ሰው ወይ ደግሞ የአንድን ቡድን ማንነትን መሰረት ያደረገ ንግግር ወይ ደግሞ የጥላቻ ንግግር ተብለን የምንለው ውጤቱ ምንም ሆነ ምንም ወንጀልነቱን አያስቀርም። ነገር ግን አዋጅ ላይ በግልጽ እንደተመለከተው ፍርድ ቤት ክስ ከቀረበበት በኋላ ያ ሰው ዳኛው ወይም ፍርድ ቤቱ ወይም ችሎቱ ቅጣቱን ወደ ግዴታ ስራ ሊለውጡለት ይችላል እንጂ እንደፈለገ ተናግሮ እንደፈለገ የመጣለትን ሰውን ከሰው የሚያባላ ወይ ደግሞ ችግር የሚፈጥር ጥርጣሬ ውስጥ እንዲገባ የሚያደርጉ ነገሮችን ከተናገረ በኋላ እኔኮ ምንም ውጤት የሚያመጣ ነገር አይደለም የተናገርኩት ወይ ደግሞ ውጤቱን ይውልኝ እንጂ ልከሰስ አይገባኝ የሚለው ነገር አያስኬድም። ቀደም ብዬ እንደተናገርኩት ይሄን ጥያቄ ለምንድን ያነሳውት እኛ ሀገር ብዙ ጊዜ ችግሩ ከተፈጠረ በኋላና አስከፊ ውጤት ካስከተለ በኋላ ነው ማን ምን ብሎ ነበር ወደሚለው ምን ሄደውና መጀመሪያ የመቆጣጣሩ የመከታተሉ ነገር የላላ ስለሆነ ነው ይሄኛውን ጥያቄና ከዚህ አንፃር አዋጁ በግልጽ ምን ይላል የሚለውን ነገር ለማንሳት ነው። ኦኬ አክቹአሊ ቁጥጥሩን በተመለከተ ኃላፊነት የሚሰጣቸው አካላቶች አሉ። አንድ
የሐሰት መረጃ ኦር ደግሞ የጥላቻ ንግግር ተደርጎ መረጃው ከደረሰው ያንን ያደረገውን አካል በተለይ ደግሞ ድርጅት ሲሆን ወይ ደግሞ የሚያሰራጭ አንድ ድርጅት ይህንን ብሮድካስት የሚያደርግ ድርጅት በ24 ሰዓት ውስጥ ያንን ጥላቻ ንግግር ወይ ደግሞ ሐሰተኛ መረጃውን እንዲያወድር ወይ ደግሞ የጥላቻ ንግግሩን እንዲሰርዝ ማድረግ የሚችልበት ስልጣን አለው የመገናኛ ብዙሃን ባለስልጣን በዚህ በኩል መቆጣጠር ይችላል እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽን በተመሳሳይ ኃላፊነት ተሰጥቶታል የጥላቻ ንግግርን በተመለከተ እንዲቆጣጠር ሪፖርት አውጥቶ ለህዝቡ ይፋ የሚያደርግባቸውን የሪፖርት አካሄዶች እንዲሁም ደግሞ የትምህርት መስጠት ግንዛቤ የመስጠት ነገሮች አሉትና ነገሩ አሁን እንዳነሳው የቁጥጥርን ጉዳይ በተመለከተ ለተወሰኑ አካላቶች ብቻ የሚሰጥ ጉዳይ አይደለም የጥላቻ ንግግር አንዳንድ ጊዜ እንደውም አሉ የሚነሱ ሐሳቦች አንዳንድ ሰው ለምንድነው እንዲያን ነገር ያደረከው ተብሎ ሲጠየቅ ወይ ደግሞ ለምንድነው የጥላቻ ንግግርን የተናገርከው ሲባል አይ በራሴ ዘር ላይ በራሴ ሃይማኖት ላይ እኮ ነው የሚል አመለካከት ያላቸው ሰዎች አሉ ይሄ ግን ከተጠያቂነት አይደለም ማንኛውም ሰው የራሱን ብሔርም የራሱን ሃይማኖትንም ቢሆን የጥላቻ ንግግር ያደረገው ወይ ደግሞ ቪክቲም ያደረገው ከተጠያቂነት አይደለም ዝሮ ጥላቻ ነው የጥላቻ ንግግር ነው በራስ ቡድን ላይም ሊሆን ይችላል ያን ነገር የተናገርከው ወይ ደግሞ ያሰራጨው ስለዚህ ወንጀልነቱን አያስቀሩ ወይ ደግሞ እንደ ዲፌንስ የሚቆጠር አይደለም ወንጀል ኦሬዲ ተሰርቷል የጥላቻ ንግግር ላይ ነው ዛሬ የምንዋየው ጉዳዩን ግን ግልጽ አድርገን ለመጀመር የጥላቻ ንግግር ሲባል በተለይ በማህበራዊ ሚዲያ ላይ የሚተላለፈው የጥላቻ ንግግር መልእክቱ ይዘቱ ምን አይነት ነው የሚለውን በደንብ ግልጽ አድርገን መሰረት ስለሚሆነን ከዚህ በኋላ ላለው ውይይታችንም እና ደግሞ በእኛ ሀገር የማህበራዊ ሚዲያ አውድ ውስጥ እንዴት ነው የሚታየው እንዴት ነው የሚገለጸው ከሚለውን ጀምር እስኪ እሺ አመሰግናለሁ ምንድነው የማህበራዊ ሚዲያ አገልግሎትን በተመለከተ እንግዲህ የቅርብ ጊዜ ግኝት ወይ ደግሞ የቅርብ ጊዜ ትዝታችን ነውና ህጎቻችንም ቢሆን በጣም በዚህ በኩል ብዙ ተራምዷል ብዬ አላስብ ነገር ግን በኢትዮጵያ ደረጃም ይሁን በዓለም አቀፍ ደረጃ አሁን ቀደም ብለህ እንደተናገርከው የማህበራዊ ሚዲያ አጠቃቀማችን እጅግ በጣም ወጣ ያለ ህዝቡንም ትሬት ወይ ደግሞ ፍራቻ ውስጥ እየከተተ ያለበት ሁኔታ ያለ ይመስለኛል ይሄንንም መሰረት በማድረግ እንግዲህ ኢትዮጵያ ጥቂት ከሚባሉ ሀገሮች አንዷ ሆና የጥላቻ ንግግርን ራሱን የቻለ ህግ እንዲወጣ በማድረግ አዋጅ ቁጥር 1185 2012 የሚባል ወይ ደግሞ በፈረንጆቹ 2020 ላይ ወጥቶ በተግባር ላይ ይገኛል በተሻለ መጠን ይሄንንም ህግ ለማስተዋወቅ ስራዎች ተሰርቷል ብዬ አምናለሁኝ እኛም እንደ ህግ ባለሙያዎች ወይ ደግሞ ሶሻል ሚዲያ ላይ እንደሚሰራ ሰው ለማስተዋወቅ ሙከራ አድርገናል ብዬ አስባለሁና ስለዚህ ራሱን የቻለ ህግ አልነበረም ማለት ነው ከ2012 ዓመተ ምህረት በፊት ማለት ነው ጥቂት ነገሮች በወንጀል ህጎቻችን ላይ ነበሩ እንጂ የጥላቻ ንግግርና እንዲሁም ደግሞ ይሄ ዲስኢንፎርሜሽን ወይ ደግሞ ሐሰተኛ መረጃን ማሰራጨት የሚለው ሐሳብ በዚህ አሁን ቀደም ብዬ በተቀስኩት አዋጅ ላይ በሰፊው ተተንትኖ ይገኛል ይሄ አዋጅ ፍጹም ነው ማለት አይቻልም ማለት ያው አንዳንድ ሰዎች ተቹታል አንዳንድ ሰዎች ጥያቄዎችን ያነሱበታል ዲፋይን የተደረጉትም ወርዶች ወይ ደግሞ ቃላቶች ብዙ ቬግ ናቸው ወይ ደግሞ ይሄ ነው ተብሎ የሚታወቅ ወይ ደግሞ ይሄ ነው ተብሎ ማጠቃለያ የተሰጣቸው ዲፊኒሽኖች አይደሉምና በዓለም አቀፍ ደረጃም ስትመለከት በጣም በርካታ ሀገሮች ቁርጥ ያለ የጥላቻ ንግግር ሐሳብ ዲፋይን አድርጎታል ተብሎ አይታሰብም ሶ በአጠቃላይ ግን ከአለው 1185 ህዝባር 2012 የሚባለው አዋጃችን አንፃር የጥላቻ ንግግር ሲባል እንግዲህ ሁለት ቃላቶችን አንድ ላይ ያያዘ ነው ያው ጥላቻ አለ ንግግር አለ ስለዚህ የመጀመሪያ ዲፋይን መደረግ ያለበት ወይ ደግሞ ትርጉም መሰጠት ያለበት ንግግር የሚለው ምንድነው ብዙ ጊዜ ቨርባል የሚባለውን ሐሳብ ያስባል ሰው ስለተናገረ ብቻ ይሄንን ነገር በስፒች ወይ ደግሞ ንግግር የሚለውን ነገር እንዳሟላ ብቻ ያስባል ነገር ግን ንግግር ሲል በአዋጁ መሰረት በስዕል ሊሆን ይችላል በቅርጻ ቅርጽ ሊሆን ይችላል በጽሁፍ ሊሆን ይችላል በቃል ብቻ አይደለም እና በተለያየ መንገድ ይሄንን የጥላቻ ንግግር ማሰራጨት ወይ ደግሞ መናገር ሊያስቀጣ ወይ ደግሞ ሊያስጠይቅ የሚችል ስለመሆኑ ነው አዋጁ የሚናገረው ማለት ነው ስለዚህ ጥላቻ ንግግሩ የሚደረገው እንዴት ነው ምን አይነት ባህሪዎች አሉት የሚባለው ነገር ላይ እንግዲህ በተወሰነ ሰው ላይ ወይም በግለሰብ ላይ ወይ ደግሞ በቡድኖች ላይ ሊሆን ይችላል ሆን ተብሎ የሚደረግ የጥላቻ ንግግር ማለት ነው ይሄ የጥላቻ ንግግር ሁከት ሊያስነሳ ይችላል ሰዎችን ጥርጣሬ ውስጥ ሊከት ይችላል
ኢቭን አንዳንድ ጊዜ ጦርነትን ሊያስነሳ ይችላል። ይሄ ዘር ጭፍጨፋ ይባላል ይሄ ጄኖሳይድ የሚባለው ነገር ሊያስነሳ እንደሚችል ከተለያዩ ሀገሮች ተሞክሮችም የታየበት ነው። ለምሳሌ ሩዋንዳን መጥቀስ እንችላለን። በሬዲዮና በመጽሔት እንዲሁም ደግሞ አንዳንድ ጊዜ አንድ ሬዲዮ ተጽዕኖ ነው ያን ሁሉ ጭፍጨፋ ያን ሁሉ ጄኖሳይድ ያመጣው። የሬዲዮ ቅስቀሳዎች ናቸው። የሆነን ዘር እንደዚህ ያድርጉ የሚባል ዘፋኞችም ኢቭን ተሳትፎበታል። የአርቲስቶች ማለት ነው። እነዚህ ሁሉ በፍርድ የተጠየቁበት በሂደት ብዙ የተማርንበትም ኬዝ ነውና በቃል ብቻ ሳይሆን ወይ ደግሞ በቨርባል በሆነ ነገር ብቻ ሳይሆን በስዕልም በሙዚቃም በተለያዩ በቪዲዮዎች ሊሆን ይችላል፣ በቴክስት ሊሆን ይችላል። ስለዚህ መገለጫው ብዙ ነው ልፈልጌ ነው። ማህበራዊ ሚዲያው ደግሞ ለዚህ ምቹ ነው። በቴክስትም በቪዲዮም ለመስራት አሁን አጫጭር ቪዲዮዎችም እየተሰሩ ነው። ቲክቶክ ላይ ሁሉም የማህበራዊ ሚዲያ ፕላትፎርሞች ላይ እነዚህ በስፋት ነው የሚታዩትና የኛ ሀገር አሁን የጥላቻ ንግግር በእኛ ሀገር የማህበራዊ ሚዲያ አውድ ውስጥ እንዴት ነው አንተ የምታየው? አሁን ላይ በርካታ የሆኑ የሶፍትዌሮች ወይ ደግሞ አዳዲስ ሞደርን የሆኑ የሶሻል ሚዲያ አጠቃቀማችን በጣም የጎለበተበት ሂደት ይታያል። ይሄ አዋጅ እንግዲህ እንደነገርኩ 2012 ላይ የወጣ እንደመሆኑ መጠን ከዛ በኋላ በርካታ አመታቶች ሶፍትዌሮቹ ራሳቸውን ዴቨሎፕ አድርገዋል። ስለዚህ ከዛ አንፃር ህጎቻችን መሻሻል አለባቸው። ሁለተኛ ነገር ደግሞ ባለው እንኳን ኢቭን መሄድ አልቻለም። አብዛኛው ሰው እንግዲህ በራሴ የዛሬ 2 አመት ይመስለኛል በቲክቶክ ፔጅ ላይ የጥላቻ ንግግር አዋጁን በተመለከተ ጥቂት ነገር ለህዝቡ ለማስጨበጥ ሙከራ አድርጌያለሁ። ብዙ ሰው አያቆም ነበር ብዬ መናገር እችላለሁ። ማለት ያው የባለሙያዎቹ እና ሌሎች ለዚህ ነገር ቅርብ የሆኑ ሰዎች እንዳሉ ሆነው ማለት ነው። አብዛኛው ኦርዲናሪ የሚባለው ወይ ደግሞ ሙያ ውስጥ የሌሉ ሰዎች አያውቁትም ነበር። ገብቷል። ስለዚህ በየገባውበት ትልልቅ ሰዎች በሚሰበሰቡበት የማህበራዊ ገጽ እንቅስቃሴዎች ላይ ብዙ ጊዜ የምትጠየቁ ይሄንን ነው። ምንድነው የሚለው እስቲ አስረዳን ወይ ደግሞ ሐሳቡ ምን ይላል የሚለው ነገር ማለት ነው። አክቹአሊ አዋጁ በጣም ሰፊ አይደለም፣ አጥር ያለች አዋጅ ነች። ስለዚህ ማንም ሰው ገብቶ አሁን ባልኩት ቁጥር ሰርች ቢያደርግ ማንበብ ይችላል። ስለዚህ አዋጁ ይሄንን አሁን እየተጠቀምን ያለውን የሶሻል ሚዲያ አጠቃቀማችንን ሞር ስትሪክት ያደርጋል ብዬ አስባለሁ፣ ይይዛል ብዬ አስባለሁ። ያለውንም መጠቀም ከቻል ብዙ ነገሮች ለውጥ ማምጣት እንችላለን ብዬ አስባለሁ። አሁን የጥላቻ ንግግር የሚባለው በአብዛኛው ብሔርን ከብሔር ጋር የሚያጋጭ፣ ሃይማኖትን ከሃይማኖት ጋር የሚያጋጭ፣ ህዝብና መንግስትን የሚለያይ ሁከት ቀስቃሽ ነው ተብሏል በአዋጁም እንደተገለጸው። አሁን ይሄ በውጤቱ ነው የሚለካው ወይስ ደግሞ ማህበራዊ ሚዲያ ላይ ኤኒ ነገር የትኛውም ነገር በዚህ መልኩ የተገለጸ ሁሉ ወይ ደግሞ ለዚህ ትንሽ የቀረበ ነገር ሁሉ ግልጽ ስላልሆነ ነው የጥላቻ ንግግር ዴፊኒሽኑም ግልጽ ስላልሆነ ነውና ለዚህ የቀረበ ነገር ነው ወይስ በውጤቱ ነው የሚለካው? ውጤት ስንል እንግዲህ አዋጁ ላይ በግልጽ እንደተመላከተው ሁከት የሚፈጥር ከሆነና ሌሎች ክራይቴሪያዎችን ያስቀምጣል። ነገር ግን የጥላቻ ንግግር አድርጎ ሁከት ካልተፈጠረ ወንጀልነቱን አያስቀርም። በሶሻል ሚዲያ አንድ የሚጠቀም ሰው የጥላቻ ንግግር በተለይ ደግሞ ሃይማኖትን ከሃይማኖት ጋር የሚያጋጭ፣ ዘርን ከዘር ጋር የሚያጋጭ ወይ ደግሞ መሰረት ያደረገበት ቁም ነገር ይታያል። ለምሳሌ ጾታን መሰረት ያደረጉ ጥላቻ ንግግሮች አሉ። አካል ጉዳተኝነትን መሰረት ያደረጉ የጥላቻ ንግግሮች አሉ። ሌሎቹንም እንደዚሁ የአንድን ሰው ወይ ደግሞ የአንድን ቡድን ማንነትን መሰረት ያደረገ ንግግር ወይ ደግሞ የጥላቻ ንግግር ተብለን የምንለው ውጤቱ ምንም ሆነ ምንም ወንጀልነቱን አያስቀርም። ነገር ግን አዋጅ ላይ በግልጽ እንደተመለከተው ፍርድ ቤት ክስ ከቀረበበት በኋላ ያ ሰው ዳኛው ወይም ፍርድ ቤቱ ወይም ችሎቱ ቅጣቱን ወደ ግዴታ ስራ ሊለውጡለት ይችላል እንጂ እንደፈለገ ተናግሮ እንደፈለገ የመጣለትን ሰውን ከሰው የሚያባላ ወይ ደግሞ ችግር የሚፈጥር ጥርጣሬ ውስጥ እንዲገባ የሚያደርጉ ነገሮችን ከተናገረ በኋላ እኔኮ ምንም ውጤት የሚያመጣ ነገር አይደለም የተናገርኩት ወይ ደግሞ ውጤቱን ይውልኝ እንጂ ልከሰስ አይገባኝ የሚለው ነገር አያስኬድም። ቀደም ብዬ እንደተናገርኩት አዎ ይሄን ጥያቄ ለምንድን ነው ያነሳሁት? እኛ ሀገር ብዙ ጊዜ ችግሩ ከተፈጠረ በኋላና አስከፊ ውጤት ካስከተለ በኋላ ነው ማን ምን ብሎ ነበር ወደሚለው ምን ሄደውና መጀመሪያ የመቆጣጠሩ የመከታተሉ ነገር የላላ ስለሆነ ነው ይሄኛውን ጥያቄና ከዚህ አንፃር አዋጁ በግልጽ ምን ይላል የሚለውን ነገር ለማንሳት ነው። ኦኬ አክቹአሊ ቁጥጥሩን በተመለከተ ኃላፊነት የሚሰጣቸው አካላቶች አሉ። አንድ የሐሰት መረጃ ኦር ደግሞ የጥላቻ ንግግር ተደርጎ መረጃው ከደረሰው ያንን ያደረገውን አካል በተለይ ደግሞ ድርጅት ሲሆን
ወይ ደግሞ የሚያሰራጭ አንድ ድርጅት ይህንን ብሮድካስት የሚያደርግ ድርጅት በ24 ሰዓት ውስጥ ያንን ጥላቻ ንግግር ወይ ደግሞ ሐሰተኛ መረጃውን እንዲያወድር ወይ ደግሞ የጥላቻ ንግግሩን እንዲሰርዝ ማድረግ የሚችልበት ስልጣን አለው የመገናኛ ብዙሃን ባለስልጣን በዚህ በኩል መቆጣጠር ይችላል እንዲሁም ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን በተመሳሳይ ኃላፊነት ተሰጥቶታል የጥላቻ ንግግርን በተመለከተ እንዲቆጣጠር ሪፖርት አውጥቶ ለህዝቡ ይፋ የሚያደርግባቸውን የሪፖርት አካሄዶች እንዲሁም ደግሞ የትምህርት መስጠት ግንዛቤ የመስጠት ነገሮች አሉትና ነገሩ አሁን እንዳነሳው የቁጥጥርን ጉዳይ በተመለከተ ለተወሰኑ አካላቶች ብቻ የሚሰጥ ጉዳይ አይደለም የጥላቻ ንግግር አንዳንድ ጊዜ እንደውም አሉ የሚነሱ ሐሳቦች አንዳንድ ሰው ለምንድን ነው እንዲያን ነገር ያደረከው ተብሎ ሲጠየቅ ወይ ደግሞ ለምንድን ነው የጥላቻ ንግግርን የተናገርከው ሲባል አይ በራሴ ዘር ላይ በራሴ ሃይማኖት ላይ እኮ ነው የሚል አመለካከት ያላቸው ሰዎች አሉ ይሄ ግን ከተጠያቂነት አይደለም ማንኛውም ሰው የራሱን ብሔርም የራሱን ሃይማኖትንም ቢሆን የጥላቻ ንግግር ያደረገው ወይ ደግሞ ቪክቲም ያደረገው ከተጠያቂነት አይደለም ዝሮ ጥላቻ ነው የጥላቻ ንግግር ነው በራስ ቡድናይም ሊሆን ይችላል ያን ነገር የተናገርከው ወይ ደግሞ ያሰራጨው ስለዚህ ወንጀልነቱን አያስቀሩ ወይ ደግሞ እንደ ዲፌንስ የሚቆጠር አይደለም ወንጀል ኦሬዲ ተሰርቷል ምናልባት አንዳንድ ጊዜ አንዳንድ ሰዎች የጥላቻ ንግግር ያደርጉና ወዲያው ወደ ቀልባቸው ሲመለሱ ያደረጉት ንግግር አሰራጭቶት ከሆነ ያሰራጩት ነገር ከራሳቸው ፔጅ ላይ ማንሳት ወይ ደግሞ ዴሊት ማድረግ ወይ የመሰረዝ ነገር ይታያል ይሄም ቢሆን ከተጠያቂነት አይደለም ምናልባት ፍርድ ቤቶች ይሄን ማስረጃ በትክክል ከቀርቦላቸው ዴሊት የተደረገ መሆኑን ካወቁ በወንጀል ህጋችን እንደ ማቅለያነት ሊጠቀሙበት ይችላል ለምሳሌ 2 አመት ያሳስራል ይላል ከ2 አመቱ ይሄን እንደ ማቅለያ ተቆጥሮ ሌሎች ማቅለያዎች ተቆጥረው ምናልባት ሰውየው 6 7 8 ወር ወይም 1 አመት ቀላል እስራት ሊቀጣ የሚችልበት ወይ ደግሞ በገንዘብ ሊቀጣ የሚችልበት ሁኔታ ሊፈጠር ይችላል እንጂ ተጠያቂነትን አያድንም ልፈልግ ነው አሁን የጥላቻ ንግግር የሚያረጉ ግለሰቦችም ሆኑ ቡድኖች በአዋጁ መሰረት ይቀጣሉ በወንጀል ህጋችንም ምናልባት የወንጀል ህጋችን ቀድሞ የወጣ ህግም ቢሆን ግን መገናኛ ብዙሃን ስለሆነ ዞሮ ማህበራዊ ሚዲያ መገናኛ ብዙሃን ላይ በሚያስከትለው ቁጥጥር እና በዛ ቅጣት መሰረት ቅጣቱ ይፈጸማልና እስኪ አንቀጾቹን እናንሳቸውና እንያቸው በመሰረቱ 1997 የወጣው የወንጀል ህጋችን ላይ 486 ላይ የሐሰተኛ መረጃን ማሰራጨት ሰዎችን ለሁከት ማነሳሳት የሚል አንቀጽ አስቀምጦ ነበር ነገር ግን አሁን ቀደም ብዬ በተጠቀስኩት የጥላቻ ንግግር ሐሰተኛ መረጃ ማሰራጨት አዋጅ ቁጥር 1185 2012 ላይ በግልጽ ተሽሯል ይሄ የወንጀል ህጋችን 486 ማለት ነው በግልጽ የተሻረ ስለሆነ ያው ተግባራዊነት አይኖርም ስለዚህ ተግባራዊ የሚሆነው ይህ አዋጅ ነው ማለት ነው ምንም እንኳን ያኛው ቀደም ብሎ ቢወጣም የወንጀል ህጋችን በግልጽ አዲስ የወጣው አዋጅ ይሻራው ስለሆነ ተግባራዊነት ስለማይኖረው በወንጀል ህጋችን ላይ ስለመገናኛ ብዙሃን የሚያትቱት አንቀጾች እዚህኛው ላይ ተግባራዊ መሆን አይችሉም መሆን ይችላል በነገራችን ላይ የሚከለክል ነገር የለውም ለምሳሌ የመገናኛ ብዙሃንን በተመለከተ የሚናገሩ ድንጋጌዎች በ2012 ላይ በወጣው አዋጅ ቁጥር 1185 ላይ ማናገኝ ከሆነ ወይ ደግሞ መልስ ለማግኘት እንኳን ምንቸገር ከሆነ የወንጀል ህጋችንን ሪፈር አድርገን ስለ ማሰራጨት ብሮድካስት ወደ ማድረግ ትልልቅ ድርጅቶችን በተመለከቱ የሚደነገጉ ድንጋጌዎችን አፕላይ የምናደርግበት ነገር አለ ኦንሊ አርቲክል የተሻረችው 486 የምትባለው አንቀጽ ናት እንጂ ሌሎቹ ይሄን ተቋም በተመለከተ የተደነገጉ ድንጋጌዎችን ሚነካ አይደለም ማለት ነው 486 ለማህበራዊ ሚዲያ የማይመች ስለሆነ ነው አክቹአሊ ሐሳቡ በዚህኛው አዋጅ ስለወጣ ተመሳሳይ አይነት ሐሳብ ያላቸው እሱ በዘርዘር ነው የወጣው እዚህኛው ላይ አዎ በነገራችን ላይ እንደዚህ አይነት አዋጆችን በተመለከተ ለምሳሌ ኢትዮጵያ ራሱን በሻለ የጥላቻ ንግግርን ሐሰተኛ መረጃን የማሰራጨት ብላ ራሱን በሻለ አንድ ፕሮክላሜሽን ወይ ደግሞ አዋጅ አውጥታለች ብዙ ሀገሮች ደግሞ ልክ የኛው 1997 የወጣው የወንጀል ህግ ላይ አንድ አንቀጽ አስፍሮ እንደነበሩ ሌሎች ሀገሮች በተለይም እንደ ህንድ ያሉ ሀገሮች በተለያዩ የፔናል ኮዳቸው ላይ ነው እዛም እዚህ ማስቀምጧቸው የሚገኙት ስለዚህ እንደ ሀገራችን ካየው እውነትም ቀደም ብለንም ነገሩን ተረድተናል ብዬ አስባለሁ ለምን ለብቻው ሰፊ ዳሰሳ የተደረገበት ለብቻው ትኩረት ሰጥቶ ህግ የሚወጣበት ነው ትልልቆች ሀገሮች ለምሳሌ አሜሪካን ብትል ራሱን የቻለ ህግ የላትም
እንደውም ሞር ዲፕሊ ሞር ስታነብ በሰሜን አሜሪካ ላይ ወይም ደግሞ ዩኤስኤ ላይ የጥላቻ ንግግር የሚል ህግም የላቸውም ብዙም አያምኑበትም ያው የተለያዩ ስቴቶች አላቸው ስቴቶቹ እዛም እዚህም የራሳቸው ይሻለ የጥላቻ ንግግርን የሚከለክሉ ፕሮቪዥኖች አላቸው ማንቀጾች አላቸው እንጂ እነሱ የሚናገሩት እንደውም የአሜሪካን የፈርስት አሜንድመንት ኦፍ ዘ ኮንስቲቱሽን ይባላል የመጀመሪያ አሜንድመንት ማለት ነው በዛ ላይ ፍሪደም ኦፍ ስፒችን በጣም አንቦርቆ ለበል በጣም በሰፊው ነው የሰጠውና አንዳንድ ጊዜ የጥላቻ ንግግር የሚባል ነገር የለም ኤክሰፕሽን የለም ለፍሪደም ኦፍ ስፒች ወይ ደግሞ ለመናገር ወይ ደግሞ ሐሳብ በነጻነት የመግለጽ መብት ኤክሰፕሽን የለውም የሚሉ አሉ ነገር ግን እንዲህ አይነት ጉዳዮች ሲነሱ አከራካሪ ስለሆኑ ትልቁ የሚባለው ፍርድ ቤታቸው የዩኤስ ሱፕሪም ኮርት የተለያዩ ጊዜ ውሳኔዎች ይሰጣልና እነዛ ነገሮች እንደ ማስተማሪያ ወይ ደግሞ እንደ ሪፈረንስ እየተቆጠሩ በእከሌና በእከሌ ለምሳሌ በኢሊኖይስ ስቴት እና በኒውዮርክ ታይምስ የተነሳ ክርክር ነበር በጣም የረጅም ጊዜ ያስቆጠረ ነው በእነዚህ ሰዎች ወይ ደግሞ በዚህ ኬዝ ላይ የተነሳው ሐሳብ እስካሁን ሰዓት ድረስ እየተነሳ በእከሌ ኬዝ እንዲህ ተብሏል ስለዚህ በዚህ መሰረት እየተባለ ነው የሚወሰነው እንጂ ይሄ ነው ተብሎ ልክ እንደ ኢትዮጵያ የተቀመጠ የጥላቻ ንግግር ህግም የላቸው ራሱን ችሎ አዋጅ የላቸው እና ሰፊ ነው ጉዳዩ ግን ሀገራቶች በተለይም የአፍሪካ ሀገራቶች ከ30 አይ ቲንክ በላይ ሀገራቶች እዛም እዚህም ህጎች አውጥቷል እንደ ኢትዮጵያ ያሉ ደግሞ ሀገራቶች ደግሞ ለብቻው ትኩረት ሰጥተው አዋጅ አውጥቶበታል ማለት ነው አንድ ሰው የጥላቻ ንግግር በማህበራዊ ሚዲያ ላይ ካሰራጨ ቅጣቱ የሚወሰነው ያ መልእክት ባሳደረው ተጽዕኖ ወይ ባስከተለው ውጤት መሰረት ነው ዙሮ ዙሮ ቅጣት ነው ቀደም ስታነሳ እንደነበረው ማንንም ሰው እስካሰራጨ ድረስ ይቀጣል ግን ቅጣቱ እንዴት ነው የሚወሰነው በውጤቱ መሰረት ነው ወይስ ደግሞ ተመሳሳይ ነው ያስከተለው ውጤት ወይ ደግሞ ጥላቻ ስላሳደረ ብቻ ጥላቻ ማህበራዊ ሚዲያ ላይ ስለጻፈ ብቻ ወይ ስላሰራጨ ብቻ ቅጣቱ ተመሳሳይ ነው ወይስ አይደለም ምንድነው እንግዲህ ወደ ሌሎች የህግ ፕሪንሲፕሎች መሄድ ይኖርብናል ይሄን ለመለስ ለመመለስ ምንድነው ሚቲጌት ማድረግና አግራቬት ማድረግ ምንላቸው ሐሳቦች አሉ ነገሩን ቀላል የሚያደርግና ነገሩን ከባድ የሚያደርግ አሁን ሚቲጌት የሚያደርገው ወይ ደግሞ ነገሩን ቀላል የሚያደርገው በውጤት ደረጃ ምንም ነገር ካልተከሰተ ፍርድ ቤቱ ቀደም ብዬ እንደተናገርኩት ቅጣቱን የግዴታ ስራ ወይ ደግሞ የማህበራዊ ግዴታ ስራዎች ውስጥ ያ ጥላቻ ነገር ያሰራጨውን ሰው ቅጣት ሊቀጣው ይችላል በማህበራዊ አገልግሎቶች ኃላፊነቱን እንዲወጣ ማለት ነው ያ ተጥሚስ በነፃ እንዲያገለግል ይደረጋል ያ ማለት በጣም ዝቅተኛው በወንጀል ህጋችን ላይም በአዲስ በወጣው መመሪያ ቁጥር 3 2017 ይባለውም የቅጣት አወሳሰን መመሪያ ላይ የግዴታ ስራ ዝቅተኛ የሚባለው ቅጣት ደረጃ ነው አግራቬት ደግሞ ተደረገ ወይ ደግሞ ነገሮች በጣም ከባድ ሆኗል ደግሞ ይባሉ ደግሞ በዛ ጥላቻ ንግግር ምክንያት የሰው አካል ከጎደለ ንብረትም እንደዚሁ ዳሜጅ ከሆነ ሰዎች ህይወትም ካለፈ ጉዳዩ በጣም ከባድ ያደርጋል ማለት ነው ስለዚህ ውጤቱ ማተር ያደርጋል ነገር ግን ጥላቻ ንግግር ተደርጎ ውጤት ስላላመጣ ብቻ አልከሰስም ወይ ደግሞ አልጠየቅም ማለት ግን አለመሆኑን ማስረዳት ፈልጋለሁ አሁን በሚያሰራጩ ሰዎች ጥላቻ ንግግር የሚያሰራጩ ሰዎች ኢምፓክቱን በዛው ልክ የሚወሰነው በተከታዮቻቸው መጠን ነውና ምን ያህል ተከታይ ያለው ሰው ነው የጥላቻ ንግግር ሲያደርግ ሊጠየቅ ወይ ህጋዊ ቅጣት ሊደርስበት የሚችለው እንግዲህ በአዋጁ 5000 እና ከዛ በላይ ፎሎወር ወይ ደግሞ ተከታይ ያላቸው ሰዎች ከሆኑ ይሄንን ስርጭት ያከናወኑት ወይ ደግሞ ጥላቻ ንግግሩ ያደረጉት ቀደም ብዬ እንደነገርኩ ነገሩን አግራቬት ያደርጋል ነገሩን ያከብዷል ስለዚህ ቅጣቱ እንደ ኖርማሉ ቀደም ብዬ እንደተናገርኩት ሚቲጌት እንደሆነላቸው አይነት ሰዎች አይደለም ይሄ እንግዲህ ሐሳቡ ግልጽ ነው ለምሳሌ አንድ ሰው ዛሬ ፌስቡክ ወይ ደግሞ ዛሬ ቲክቶክን ከፍቶ ሁለት ሰው ወይ ሶስት ሰው ወይ ደግሞ እንበለውና 100,000 ሰው የሚከተለው ቢሆን እና የጥላቻ ንግግር ቢያደርግ ያ የጥላቻ ንግግር ሞስት ፕሮባብሊ እነዛ የሚከተሉ ሰዎች ሊያዩም ይችላሉ ስለዚህ ተደራሽነቱ ዝቅተኛ ነው ተብሎ ይታሰባል ማህበራዊ ሚዲያው የሚያስከትለው ችግር ዓለም አቀፋዊ ነው ቀደም ሲነሳ እንደነበረውና ለመቆጣጠር እኛም ሀገር እንግዲህ ተሞክሮች ጅምሮች አሉ ሲነሳ የነበረው አዋጁም የሀገራት ተሞክሮስ ምን ይመስላል ከመቆጣጠር አንፃር ነው የሌሎች ሀገራት ተሞክሮ
ሌሎች ሀገሮች ለመቆጣጠር ብዙ ጊዜ የትምህርት ወይ ደግሞ ግንዛቤ መፍጠር ጉዳይ ላይ ነው ሞር የሚጠመዱት ማለት ነው። ለምንድን ነው ሲባል የሶሻል ሚዲያን አጠቃቀም በተመለከተ አንድ አይነት ወጥ ነው ለማድረግ ከባድ ነው አንተም እንደምታውቀውና አንደኛው ሪስፔክት ያደርጋል ህጎችን ሩሎችን ሪስፔክት አድርጎ ሊንቀሳቀስ ይችላል አብዛኛው ሰው ደግሞ ላይ ተጠቀም ይችላል ወይ ደግሞ ሪስፔክት ላይ ያደርግ ይችላል ህጎቹን ነገር ግን ሁላችንም እንደምታውቀው አንድ አፕሊኬሽን ከፍተን ለመጠቀም ስንጀምር ሩልስ ኤንድ ሬጉሌሽኖች አሉት ኮንዲሽኖች አሉት እነዛን ነገሮች አግሪ ብለን ነው የምንፈጽመው ስለዚህ ፖሊሲ ያለው ስለዚህ እነዚህ ፖሊሲዎች ማንንም ያነባቸው አብዛኛው ጊዜ ሁላችንም ወርላይ አድርገን አግሪ የሚለው ላይ ነው ትግስትም የለንም እሱ ነው ማንበብም ያው አንደኛ ከላንጉጅ አንፃር ሊሆን ይችላል ያን ነገር ተረቱ ሁለተኛ ሌጋል ተርሞችም አሉበት ሶስተኛ የማንበብ ፍላጎት አብዛኛው ሰው የለውምና ዋናው መጠቀም ነው እንጂ ደግሞ ምን ያመጣል የሚባል ነገሮች አሉና አግሪ ብለን እንጀምራለን እንሄዳለን ነገር ግን እዛ ውስጥ ያሉ ፖሊሲዎች አሉ ያን ነገር ምንድነው ብንጥስ ምን ይሆናል የሚለው ነገሮች አሉ ለምሳሌ በቲክቶክ ደረጃም ከሄድክ ሩሎቹን ከጣስካቸው ሩል አለው ሰስፔንድ ያደርጋል ወይ ደግሞ ፍሪዝ ያደርግብሃል ለተወሰነ ጊዜ ከዛ በላይ ይለቅልሃል አንዳንዴም ደግሞ ነገሮችን የሚያቋርጥብሃል ቪዲዮም የማይሆን ንግግር አድርገህ ከሆነ እነዛን ቪዲዮዎች ሁሉ ቫይራል እንዳይወጡ ይዝባል ኦር ደግሞ ፖስትም እንዳይሆን ያደርግብሃል አካውንቱም ሊዘጋ ይችላል ይዘጋል ይሄ ሁሉ ህጎች ናቸው ስለዚህ ይሄ ካምፓኒ ባለበት ሀገር እነዚህን ህጎች እንዲያወጣ ግዴታ ስለሆነበት ነው የሚያወጣው ማለት ነው ስለዚህ ሀገሮች አፕሊኬሽን በሚሰሩ ሰዎች ላይ የሚጥሏቸው ገደቦች ወይ ደግሞ ደንብና ስርዓቶች አሉ እነዛን ማክበር ግዴታቸው እነዛ አፕሊኬሽን ኦን የሚያደርጉ አካላት ወይ ደግሞ ድርጅቶች ስለዚህ እንደ ሀገር ደረጃ ካየው ትምህርት ወይ ደግሞ ግንዛቤን የመፍጠር ነገሩ በሰፊው የሚታይ ጉዳይ ነው ሌላው ነገር ግን እንደ የሀገሩ ካየው ጉድ ሲቲዝን መሆን ነው በጣም በቃ መልካም ዜጋ አንተ ላይ ሊሆን የማትፈልገው ነገር ሌላ ሰው ላይ አለማድረግ የሚለውን ሐሳብ በሚያዝ በቃ ለራሱ የሚኖር ሰው ክብር ያለው ብቻውንም ሆነ ከሰዎች ጋርም ሆነ አንድ አይነት የሆነ ሰው ማለት ነው ድብቅ ያልሆነ ሰው የተሻለ ስብዕና ያለው ሰው መሆንን ይጠይቃል የጥላቻ ንግግርን ሁሌ ብዙ ቦታ እንደምለው ከራሳችን ነው የሚጀምረው የሆነ አካል መጥቶ ኢንፎርስ እንዲያደርግ ያን ህግናም ከመጠበቅ ይልቅ እኔም አንተም ሌሎቻችን እኔ የጥላቻ ንግግርን አላደርግም ብሎ ኮሚትመንት መውሰድ እያንዳንዱ ሰው ይህን ኮሚትመንት የሚወስድ ከሆነ ነገሩም አይኖርም ማለት ነው ስለዚህ በጣም ጥቂት ሰዎች ሊኖሩ ይችላሉ እነዛን ሰዎች ደግሞ በህግ መጠየቅ የሚቻልበት ነገር ይኖራል ማለት ነው ስለዚህ ከሌሎች ሀገር ኤክስፒሪየንስ የምንማረው አንደኛ በጣም በብዙ መልክ ህዝቦቻቸውን ወይ ደግሞ ያላቸውን ዜጋ ለማስተማር የሚጥሩበት መንገድ ሁለተኛ ነገር ደግሞ ራሱ የሚመሰረቱ የትኛውንም ይሁን አፕሊኬሽኖች ህግና ደንባቸውን በተገቢው መንገድ የራሳቸውን ሀገሪቷን ህግ ባከበረ መልክ እንዲሰራና እንዲጠቀምበት ማድረግ ላይ ትልቅ ስራ ይሰራሉ ማለት ነው አሁን አንዳንድ ሀገራት በተለይ ወደ ምዕራባውያኑ ቅድም አንተ ስታነሳ እንደነበረው አሜሪካ ውስጥ የሐሳብን በነጻነት የመግለጽ መብት በጣም የተለጠጠ ስለሆነ የጥላቻ ንግግር ሁሉ ይረሳልና እንደኛ ሀገርም ስትመጣ አንዳንድ ሰዎች እንደዛ ይከራከራሉ ሐሳብን በነጻነት የመግለጽ መብት ነው ምክንያቱም ኢትዮጵያ ሐሳብን በነጻነት የመግለጽ መብት በህገ መንግስቷ ጭምራት አካታለችና እንዲሁም ደግሞ ኢትዮጵያ የፈረመቻቸው ዓለም አቀፍ የሰብአዊ መብት ሰነዶችና ሌሎች ኮንቬንሽኖች ላይ በግልጽ ተደንግጓል ሐሳብን በነጻነት የመግለጽ መብት ግን ይሄ መብት እስከምን ድረስ ነው ገደቡ እስከምን ድረስ ነው አዎ ይሄ በጣም ብዙ ጊዜ የሚነሳ ጉዳይ ነው በተለይ ከፍሪደም ኦፍ ኤክስፕሬሽን ወይ ደግሞ ሐሳብን በነጻነት የመግለጽና የሄት ስፒች ወይ ደግሞ የጥላቻ ንግግርን ኮንትራዲክት ያደርጋሉ ብሎ የሚነሱ ሰዎች አሉ ነገር ግን አንድ የኔ አመለካከት ምንድነው የትኛውንም አይነት ዲሞክራሲያዊ መብት ፍጹም ነው ለማለት ከባድ ነው የማይሆንበትም አግባብ ይኖራል አንዳንድ ጊዜ ስታስበው እንዲሁ በተፈጥሮ ያገኘናቸው መብቶች ለምሳሌ የመኖር መብት በህይወት የመኖር መብት እንኳን አንዳንዴ ኤክሰፕሽን አለው ይሄም ለምሳሌ በህግ በተደነገጉት ምክንያቶች ፍርድ ቤት ቅጣት ሲወስን በህይወት የመኖር መብት ሁሉ ሊጣስ እንደሚችል ህገ መንግስቱ በግልጽ ይናገራል ለምሳሌ በህጋችን 539 ላይ አንድ ሰው በጣም ክሩል በሆነ ወይ ደግሞ በጣም ጨካኝ በሆነ መንገድ አንድ ሰው ህይወቱን ቢያጠፋ ወይም ቢገድል የሞት ቅጣት ከሚቀበሉ ሀገሮች አንዱ ስለሆነ የሞት ቅጣት ይቀጣል ይላል ነገር ግን በህገ መንግስታችን ማንነው በህይወት የመኖር መብት አለው ይላል በተመሳሳይ
አንቀጽ 17 ላይ ማንም ሰው ነፃነቱን የተጠበቀ ነው ይልና የነፃነት በህግ በተነገጉት ስርዓቶች ሊጣስ ወይ ደግሞ ሊነካ እንደሚችል ይናገራል። ከነዛ ነፃነቶች አንዱ ደግሞ በህገ መንግስታችን አንቀጽ 29 ላይ የምናገኘው ሐሳብን በነፃነት የማንሸራሸር የመግለጽ መብት ነው። ይሄ መብት በተለይ ደግሞ እዚሁ አንቀጽ 29 ንዑስ ቁጥር 6 ላይ ስትመጣ ጦርነት ቀስቃሽ የሆኑ ንግግሮች ወይ ደግሞ ሰብአዊ መብትን ክብር የሚነኩ ንግግሮች በህግ እነዚህ አይነት ኤክስፕሬሽን ወይ ደግሞ በነፃነት የመግለጽ ሐሳብን ሊገድቡ እንደሚችሉ በግልጽ ይናገራል። ስለዚህ ህገ መንግስቱ እንደምታውቀው ጠቅላላ ህግ ነው፣ ዲቴይል ህግ አይደለም። ስለዚህ እነዚህ ጦርነት ቀስቃሽ የሆኑ ንግግሮች ወይ ደግሞ ሰብአዊ መብትን ወይም ክብርን የሚነኩ ንግግሮች ምን አይነቶች ናቸው፣ ምንድነው ቅጣታቸውስ የሚለው ሌላ ህግ ይፈልጋል ማለት ነው። ለዛም ነው 1185 2012 በግልጽ የጥላቻ ንግግርን አውግዞ እነዚህ ንግግሮች ተደርገው ከተገኙ ወንጀል ናቸው በሚል ከ2 ዓመት እስከ 3 ዓመት ቀላል እስራት ያስቀጣል፣ በገንዘብም እስከ 100,000 እስከ 50,000 ያስቀጣል በሚል እንደየነገሩ ሁኔታ ያስቀምጠው ማለት ነው። ስለዚህ ሐሳብን በነፃነት የመግለጽ መብት እንዳለ ሁሉ መብትን እንደፈለግ ተናገር ወይ ደግሞ እንደፈለግ ግለጽ የሰዎችን መብትና ክብር በሚነካ መልኩ ጦርነትን በሚቀሰቅስ መልኩ አንድን ብሔር ከሌላ ብሔር ጋር በሚያጋጭ መልኩ አንድን ሃይማኖት ከሌላ ሃይማኖት ጋር በሚያጋጭ መልኩ እንደፈለግ ተናገር ማለት አይደል። ኤክሰፕሽን ወይ ደግሞ ልዩ ሁኔታ አለው ማለት ነው። ይሄ ልዩ ሁኔታው ቀደም ብዬ እንደተናገርኩት እንደየሀገሩ ይለያያል። አንዳንዶች ሀገሮች ልክ እንደኛ ሀገር ስፔሲፊካሊ እሱን በተመለከተ ህግ በደንብ በዝርዝር ያወጣሉ። አንዳንዶች ደግሞ በፔናል ኮዳቸው ላይና በሌሎች ህጎቻቸው ላይ አውጥተው የፍሪደም ኦፍ ስፒችን ወይ ደግሞ የመናገር ነፃነት ሊገድቡ የሚችሉበት አግባብ አለ ማለት ነው። አንድ አገልግሎት ሰጪ ድርጅት በአንዲት ሀገር ውስጥ ገብቶ አገልግሎት ሲሰጥ ከሀገሪቱ ፖሊሲ ጋር የሚጣጣም አሰራር ሊኖረው ይገባል። አሁን እነዚህ የማህበራዊ ሚዲያ ካምፓኒዎች እንደኛ ሀገር ስንመጣ ወይ ቅርንጫፍ ከፍተው በዛች ሀገር ውስጥ ቅርንጫፍ ከፍተው ጉዳዩን በቅርበት በመከታተል በመቆጣጠር ቅድም ሲነሳ እንደነበረው የራሳቸውን የሆነ ነገሮችን የመወሰን ወይ ደግሞ የጥላቻ ንግግሮችን የማንሳት የማገድ ሀይድ የማድረግ የመደበቅ ነገር ሊኖር ይገባል። ካልሆነ ግን ሀገሪቱ እነዚህን ካምፓኒዎች እነዚህን ኩባንያዎች የማስገደድ አይነት ህግ ወይ ደግሞ እንደዚህ አይነት አሰራር አለ ወይ? ለምሳሌ ካልተሳሳትኩኝ የቲክቶክ ካምፓኒ ያለው አሜሪካ ነው። ስለዚህ ኢትዮጵያ ላይ አንድ ሰው ቲክቶክን ተጠቅሞ ሐሰተኛ መረጃን ኦር ደግሞ የጥላቻ ንግግርን ቢያደርግ የቲክቶክ ካምፓኒን ይህንን ጉዳይ በተመለከተ በማንሳት ሀገራችን መንግስት ካምፓኒው ጋር በመነጋገር ቪዲዮን ማስጠፋት ኦር ደግሞ ይህን ካምፓኒ የመክሰስ ጉዳዮች ላይ ይሄ ነው የሚባል ህግ የለም። ምክንያቱም ሶሻል ሚዲያ እንደምታውቀው የተለያየ ሀገር ላይ ሆነ መጠቀም የምችልበት ስትሪም ስለሆነ ያ ወንጀል የተሰራበት የራሱ የሆነ ስልጣን ያለው አካል ይኖራል ወይ ደግሞ ጁሪስዲክሽን የሚባለው ማለት ነው። ሁለተኛ ነገር ደግሞ እንዳሰራርን ብትለው ያ የቲክቶክ ካምፓኒ ይሄንን ሰው የጥላቻ ንግግር እንዲያደርግ አልፈቀደለትም። የራሱ የሆነ ቅድም እንዳልኩ ፖሊሲዎች አሉት። ስለዚህ ያ ካምፓኒ ሊያደርግ የሚችለው ሪፖርት ከተደረገለት ለምን ለምሳሌ አንድ ሰው በአማርኛ ወይ ደግሞ በሌሎች በሀገራችን ቋንቋዎች ከሆነ ያን የጥላቻ ንግግር ያደረገው ቲክቶክ የራሱ የሆነ ሞዴሬተሮች አሉት የኛን ሀገር ህግ ቋንቋ የሚያውቁ ስለዚህ ሪፖርት ሲደረግላቸው ትክክለኛው ሪፖርቱ ትክክል ነው አይደለም በሚል ሁኔታ ያን ነገር ማስጠፋት ማቋረጥ የሚችሉበት አግባብ ይኖራል። ነገሩም የሚሰራው አንዳንድ ጊዜ በኤአይ ስለሆነ አርቲፊሻል ኢንተለጀንሲ አሰራሮችም ስለሚከተሉ ራሱ ዲቴክት አድርጎ ሊያቋርጥ የሚችልበት አጋጣሚ ይኖራል ማለት ነው እንጂ አንድ ሀገር ይህንን ካምፓኒ ሌላ ቦታ ላይ የተመሰረተውን ካምፓኒ ሄዶ የመክሰስ ጉዳዮች ላይ ከህግ አንጻርም ተገቢነት ያለውም ነው ብዬ አላስብም። ምክንያቱም ወንጀሉ የተፈጸመው በአንድ ግለሰብ ነው ወይ ደግሞ በአንድ የተወሰኑ ሰዎች ነው። ያ ካምፓኒ ደግሞ ይሄንን ንግግራቸውን በሚመለከት ህግና ደንብ አውጥቶ አስፈርሞ ልበለ አግሪ ብሎ የገቡበት ጉዳይ ስለሆነ ተጠያቂነቱ የግለሰቦቹ እንጂ የካምፓኒው አይሆንም። ካምፓኒው ሊሆን የሚችለው ምንድነው ሊያደርግ የሚችለው የራሱ አሰራር አለው። ቀደም ብዬ እንደተናገርኩት ያንን ቪዲዮ እንዳይሰራጭ ማድረግ ወይ ደግሞ ቪዲዮ ፍሪዝ እንዲያደርግ ማድረግ ወይ ደግሞ አካውንታቸውን መዝጋት ነው እንጂ ለዛ ለተፈጸመው ወንጀል ተጠያቂ ሊናደርግ የምንችለው ሰዎችን የተናገሩትን
በባህሪው አንድ ወንጀል ተሰራ የሚባለው እንግዲህ ኤሌመንቶች አሉ 3 ናቸው ግን ከነዛ ውስጥ አንዱ ድርጊቱ የተደረገው ያ በራሱ በሰውየው መሆን አለበት ለሌላ ሰው ድርጊት ሌላ ሰው ሊጠየቅ የሚችልበት ምንም አግባብ የለም ማለት ነው አሁን ለምሳሌ ጉዳዩን ግልጽ ለማድረግ አንድ አምራች ድርጅት የጨርቃ ጨርቅ አምራች ድርጅት ነው እንበል ወደኛ ሀገር ሲመጣ የኛ ሀገር ፖሊሲ አለ ንግዱ ህግ ላይም ሁሉ ነገር ላይም ኢንቨስትመንቱም ላይ ፖሊሲ አለ ስለዚህ ያ ካምፓኒ ሲመጣ ፖሊሲው ለሱ ምቹ መሆኑን መጀመሪያ ያያል ከተስማማው ይገባል ስለዚህ በዛ ፖሊሲ ተስማምቷል በዛ መልኩ ይሰራል እነዚህ ግን የማህበራዊ ሚዲያ ኩባንያዎች ይሄን ለማድረግ አሰራሩ ምቹ አይደለም ስለዚህ እነሱ በቅርበት ካሉና እዚች ሀገር ላይ መጥተው ብራንች ከፍተው ከሆነ ቅርንጫፍ ከፍተው ከሆነ የሚሰሩት ጉዳዩን በቅርበት የመከታተል ቋንቋውን የማወቅ በትክክለኛው በቋንቋ በአማርኛ የሚተላለፉ ሄት ስፒቾች የጥላቻ ንግግሮችን በደንብ ለይቶ የማወቁ ነገር ይኖራልና ይህንን እንዲያረጉ የሚያስገድድ ህግ ካለ ነው ዓለም አቀፍ ተሞክሮም ካለ በሚል ነው ያነሳው ጥያቄው በኢንተርናሽናል ደረጃ ህግ ደረጃ አንድን ካምፓኒ ወደ ሀገር ስትጋብስ ወይ ደግሞ ቅርንጫፍ እንዲከፍት ታረጋው ህጎቹ ግልጽ ናቸው የሚፈጸመው ህግ የሀገሪቱ ህግ ነው ያ ካምፓኒ የሚገባበት ህግ ነው ተግባራዊ የሚሆነው ስለዚህ ቀደም እንደተናገርከው አንድ ኢንቨስተር ወይ ደግሞ አንድ ካምፓኒ መቼም ሀገሪቱ ህግ ይስማማኛል አይስማማኝም ብሎ አጥንቶ ተወያይቶ ከባለሙያዎች ጋር ዲስከስ አድርጎ እንደሚስማማው ሲያቅ ሌሎችም ነገሮች እንዳሉ ሆኖ ማለት ነው ኮንፈርት ሲሰማው ነው ወደዛች ሀገር ይመጣው በቅርንጫፍም ደረጃውን ዋና ሜን ካምፓኒውንም ወይ ደግሞ ሄድኳርተሩም እስከ መክፈት ድረስ የሚደርሰው እንዲያን ነገሮች ሲመቻቹ ነው ወደኛ ሀገር ከመጣ በኋላ ብሪች የሚደረጉ ወይ ደግሞ የሚጣሱ የሶሻል ሚዲያ አጠቃቀሞች ካሉ እዚሁ በቅርበት ያለ ስለሆነ እርምጃ ልትወስድበት የምችልበት አግባብ ይኖራል ነገር ግን ይሄ ከኢትዮጵያ ውጪ የሆነን ካምፓኒ ቀደም ደግሞ እንዳነገርኩ ሎጂኩ ወይ ደግሞ የህጉ ስርዓት ወንጀል የፈጸሙ ሌሎች ሰዎች ወይ ደግሞ አካላቶች ይያሉ ካምፓኒው ጋር ልትነጋገር የምችልበት አግባብ አይደለም በተለይ በጣም መታወቅ ያለበት ምንድነው ይሄ ካምፓኒ አሰራሩን በመዘርጋት ሪፖርት ማድረጊያ እንኳን ሴክሽን አለው ስለዚህ ለምሳሌ እኔና አንተ በአማርኛ ያወራና ነው ምናልባት የሄድኳርተር ሰራተኞቹ አማርኛ ላያውቁ ይችላሉ ወይ ደግሞ ሞዴሬት የሚያደርጉት እኛ ምናወራው ነገር ሄት ስፒች ቢሆን በዛ ሚዲያ እየተጠቀሙ ያሉ ሰዎች የኛን ቪዲዮ ያዩ ሰዎች ሪፖርት ማድረግ ስልጣን አላቸው ማለት ነው ሪፖርት ከተደረገ በኋላ ግን ይሄን ቋንቋ የሚያውቁና የሚገነዘቡ ሰዎች ሪቪው ያደርጉታል እውነት ነው አይደለም የጥላቻ ንግግር ነው አይደለም ከዛ በኋላ ነው እንግዲህ እርምጃ የሚወሰደው ማለት ነው በእኛ ሀገር አውዲስናይ ማህበራዊ ሚዲያ ላይ በብዛት የጥላቻ ንግግር የሚያሰራጩ አካላትን ስንመለከት አብዛኞቹ ከሀገር ውጭ ናቸውና ተጠያቂነት አይኖርብንም በቀላሉ አንገኝም በሚል ነውና እነዚህንስ ተጠያቂ ለማድረግ ኢትዮጵያ የምትሄድበት የህግ አግባብ አለ ወይ እንደዚህ አይነት ጉዳዮች ሲነሱ ውጭ ሀገር ያለ ሰው ሆኖ ኢትዮጵያ ላይ ለሚከሰቱ ማንኛውም ችግሮች ተጠያቂ ለማድረግ ወይም ደግሞ የጥላቻ ንግግሩ የተናገረው ለምሳሌ እንበልና አሜሪካ ላይ ሆኖ አንድ ቲክቶከር ወይ ደግሞ ሶሻል ሚዲያ ተጠቃሚ በተለይ ደግሞ ከ5000 በላይ ፎሎወር ያላቸው ናቸው አብዛኞቹ እና አንድም ሰው ሊሆን ይችላል አክቹአሊ እንደ ህጉ የሚያስቀጣም ስለሆነ ማለት ነው ወንጀሉን ቢፈጽም ሄት ስፒቹን ተናግሮ እዚህ ሀገር ላይ ችግር ቢፈጠር ተጎጂው እዚሁ ሀገር ያለ ሰው ነው ይሄ ሰውዬ ምንም የችግሩ ገፈት ቀማሽ የሚሆንበት አግባብ አይኖርም እና እዛ ሀገር ያለውን ሰው ወደ ሀገር አስመጥቶ በወንጀል ለመጠየቅ የሁለት ሀገራቶች ስምምነት አስፈላጊ ነው ወይ ደግሞ ትሪቲ ይፈልጋል እንግዲህ ወደ ዓለም አቀፍ ህጎች ስንመጣ ኤክስትራዲሽን የሚባለው አይነት ሐሳብ ያለው የዓለም አቀፍ ህግ ተግባራዊ ይሆናል ስለዚህ ለምሳሌ አሜሪካ የምትከተለው የትሪቲን ነው ትሪቲን መሰረት ያደረገ ነው ከአንድ ሀገር ጋር ያላትን ስምምነት አንድን ወንጀለኛ አሳልፌ ለመስጠት ብላ ውል ብትዋዋል ለምሳሌ ከኢትዮጵያ ጋር ኢትዮጵያን በተመሳሳይ እኔም ሀገሬ ላይ ቁጭ ብለው ወንጀል ሰርተው መጥቶ ሊሆን ይችላል ወይ ደግሞ ሀገሬ ላይ ቁጭ ብለው ወንጀል አሜሪካ ላይ እንዲፈጸም ያደረጉ ሰዎች ካሉ አሳልፌ ልሰጥ ወይ ደግሞ ሰሬንድ ለማድረግ ስምምነት ከተፈራረሙ እንደዚህ አይነት ጉዳዮች ወደ ሀገራችን አስመጥቶ እነዛን ወንጀል የፈጸሙ የተባሉ ሰዎች ደግሞ ክስ የቀረበባቸው ሰዎች መጠየቅ የሚቻልበት አግባብ ይኖራል
አው ማህበራዊ ሚዲያው ላይ እኮ የሚሰራጩ ነገሮች ዞሮ ውጤታቸው ጄኖሳይድም ሊሆን ይችላል ሩዋንዳ ላይ ቀደም ሲነሳ እንደነበረው እሱን ያስተዋል ነውና ውጤቱ ቀላል የሚባል አይደለም ልክ ነው አሁን ለምሳሌ ሩዋንዳን መጥቀስ እንችላለን በመጽሔት በማሳተም በሬዲዮ በሚነገሩ የጥላቻ ንግግሮች ነው ያ ሁሉ ሰው ያለቀ ስለዚህ በእኛ ሀገርም ለምሳሌ እንበልና እንደዚህ አይነት ነገሮች ተከስተው አሜሪካ ላይ ያለ ሰው በሱ ንግግርና በሱ የጥላቻ ንግግር ምክንያት እዚህ ሀገር ላይ በርካታ እርምጃዎች ቢወሰዱና የአካል ጉዳት ቢደርስ የሰው ህይወት ቢጠፋ ንብረት ቢወድም መንግስት ቀደም ብዬ እንደነገርኩ ስምምነት የሚኖረው ሀገር ጋር በመነጋገር ያን ሰው አሳልፈሽ ስጪኝ ወይ ማሳልፈሽ ስጠኝ በማለት ያንን ሰው አመታትን ፈጀ ወራትን ፈጀ ዋናው ነገር ጀስቲስ ሰርቭ እንዲደረግ ነው ስለዚህ ያንን ጊዜ በመጠበቅ ባለው የዲፕሎማሲያዊ ግንኙነት መሰረት ማድረግ ሰውየውን ወይም ሴትየዋን ካለችበት ሀገር ተላልፋ እንድትሰጥ ማድረግ የሚቻልበት ሁኔታ ይኖራል ዋናው ነገር ግን ትሪቲ ነው ልፈልግ አው ስለዚህ ሀገራት ወደፊት በጉዳዩ ላይ በትኩረት መስራት እንደሚጠበቅባቸው ነው የሚታየኝ እንደዛ ነው ምክንያቱም ኮንሲኩዌንሱ በጣም ከባድ ስለሆነ ቀደም ብዬ እንደነገርኩ ነው ሄት ስፒች ራሱ የሆነን አካል ማንነት ላይ መሰረት ያደረገ ንግግር ነው ገብቷል ስለዚህ ያ ነገር ሴንሲቲቭ ያደርጋል ለምሳሌ አንዱን ሃይማኖት ከሌላ ሃይማኖት ጋር የሚያጋጭ ነገሮች አድርገህ የሁለት ሃይማኖቶች ቡድኖች ተጋጭተው በርካታ ሰው ቢያልቅ ነገሩ ቀላል ነው ማለት አንቺ እጅግ በጣም የከፋ ነው ስለዚህ ይሄንን ያደረገውን ሰው ካለበት ሀገር አሳልፎ ለመስጠትና ለመቀበል እንግዲህ መንግስታችንም ሌሎች ሀገሮችም ትልቅ እርምጃ መውሰድ ያለባቸው ምንድነው እንዲህ አይነት ነገሮች ተደርገው ሲገኙ ትሪት ሊኖራቸው ይገባል ባይነኝ ነኝ ውጤቱ ከባድ ነው ከብዙ ሀገራቶች አይተናል ከብዙ ሀገራቶች እንደ ማህበራዊ ሚዲያ ላይ የጥላቻ ንግግር አሰራጭቶ ሚኒማም ሊቀጣ የሚችለው ጉዳዩ እንኳን ቀላል ከሆነ ሊቀጣ የሚችለው ቢያንስ ምን ያህል አመት ነው በህጉ እንግዲህ የተቀመጠው እስከ ያለ ስለሆነ ያው 2 አመት ጥላቻ ንግግር ነገሩን ከባድ ሲሆን ደግሞ እስከ 3 አመት የሚደርስ ቀላል ስርዓት ነው የሚለው የገንዘብ መቀጮም እንደዚሁ አለው እስከ 100 ሺህ ብር ስለዚህ ቅጣቶቹ ያው 3 አመት ማክሲመም ብለን ብናስብ አግራቬት ተደርጎ ቀደም እንደነገርኩ 3 አመት ቀላል ስርዓት እንዲሁም ደግሞ የመቀጮን ፍርድ ቤት የሚመርጥ ከሆነ እስከ 100 ሺህ ብር የሚደርስ የገንዘብ መቀጮ ሊቀጣ ይችላል ቅጣቱ ግን ተመጣጣኝ ነው ተገቢ ነው አሁን ከሚያስከተለው አሉታዊ ከሚያስከተለው ውጤት አንፃር ምክንያቱም ውጤቱ የከፋ ነው ማህበራዊ ሚዲያ ላይ የሚነገሩ ያንዳንዱ የጥላቻ ንግግሮች ግዚያቸውን እየጠበቁ የፈነዱ የሚወጡ ናቸውና ዛሬ እንኳን ውጤታቸው ዛሬ ባይሆንም ዛሬ የለቱን ባናይም ከአመታት በኋላ ውጤታቸው የከፋ ይሆናልና ስለዚህ ከዛ አንፃር ጉዳዩ በተገለጸው ልክ በቅጣት በተቀመጠለት መልኩ በዛ ልክ ያስኬዳሉ ይገባል የኛ አረዳድ እንግዲህ አሁን በተለይ የጥላቻ ንግግር ላይ ስለሆነ ምንናወራው የጥላቻ ንግግሩን መሰረት ተደርጎ ውጤቱ ቀደም እንደነገርኩ ውጤቱ የአካል ጉዳት የንብረት ጉዳት የነፍስ መጥፋት የሚያደርስ ከሆነ ህጉ ላይ ከ1 አመት እስከ 5 አመት ቀላል እስራት ይላል ስለዚህ እንደኔ 5 አመት ቀላል እስራት ያንሳል ባይኔ ለምን ሲባል ለምሳሌ አንድ ሰው የሆነን ሰው ህይወቱ እንዲያልፍ ወይ ደግሞ በመግደል ወንጀል ተጠርጥሮ ጥፋተኛ ቢባል እስከ 10 አመትም እስከ ሞት ቅጣትም ሊያደርስ የሚችል ቅጣቶች ለአንድ ሰው ውሳኔ የሚሰጥበት አግባብ አለ ለምሳሌ በወንጀል ህጋችን አንቀጽ 539 ላይ በግልጽ ጭካኔ በተሞላበት ሁኔታ አንድ ሰው ሌላውን ሰው ህይወት ቢነጥቅ ወይ ደግሞ ህይወቱን ቢያሳልፍ እስከ ሞት ድረስ የሚያደርስ ቅጣት እንደሚቀጣ ይደነግጋል ነገር ግን የሄት ስፒች ወይ ደግሞ የጥላቻ ንግግርን መሰረት ተደርጎ ዳይሬክትሊ አንድ ሰው በተናገረው ንግግር ሰዎችን አነሳስቶ አስበዋል ምናልባት 100 200 300 ሰው ህይወቱን ቢያጣ ማክሲመም ይሄዳል የሚለው እስከ 5 አመት ቀላል እስራት ነው ስለዚህ እንደኔ ቅጣቱ በጣም ያንሳል ውጤቱ ምንም ሆነ 5 አመት ነው ጣሪያው ኖ ውጤቱ ይታው 5 አመት የሚለው በጥላቻ ንግግሩ ምክንያት የሰው ህይወት ካለፈ አካል ጉዳትም ከደረሰ ወይ ደግሞ ንብረትም ከወደመ የሚል ሐሳብ አለው 5 አመት ኤክስቴንድ ያደርጉ ለዛ ነው እንጂ ኖርማሊ እስከ 2 አመት ቀላል እስራት ነው የሚሄደው ኖርማል ከሆነ ማለት ነው ስለዚህ በአንተ አመለካከት ልክ አይደለም የተቀመጠው የቅጣት መጠንም ትንሽ ቀነስ ይላል በጣም ለምን መሰለ እንደዚህ ምልበት ዋናው ምክንያቱም
5 ዓመት ቀላል እስራት ይቀጣል ካለ በኋላ ይሄ ሁሉ ዳሜጅ ከደረሰ በኋላ ለምሳሌ ወደ ራሴ ልምጣና እኔ ሄት ስፒች ወይ ደግሞ ጥላቻ ንግግር ካደረኩ በኋላ የሰዎች ህይወት ቢጠፋ በዚህ አንቀጽ ብከሰስ ማቅለያ ይኖረኛል ኖርማሊ ቤተሰብ አስተዳዳሪ ነኝ ከዚህ በፊት ወንጀል የለብኝም እንዲና እንዲ የሚሉ ቅጣቶች የሚያቀሉ ምክንያቶችን በመናገር ከ5 ዓመቱም ይወርዳል ስለዚህ ህጉ ማክሲመም ብሎ ያስቀምጠው 5 ዓመት ነው ስለዚህ ፍርድ ቤቱ የቅጣት ማቅለያ ከቀረበለት ያው በማስረጃና ህጋዊ የሆነ ቅጣት ማቅለያ እስከሆነ ድረስ ማቅለል ግዴታው ስለዚህ ይሄ 5 ዓመት የተባለው ወደ 3 ዓመት ወደ 2 ዓመት ወደ 1 ዓመትም ቀላል እስራት ሊወርድ ይችላል ስለዚህ እኔ ከደረሰው ጉዳት አንፃር 5 ዓመት ቀላል እስራት ተገቢ ነው ይላል እንደው ስለ ጥላቻ ብቻ ማውራቱ እንትን እንዳይሆንብን ስለ ፍቅር ማውራቱ ጥሩ ስለሆነ በእኛ ሀገር ማህበራዊ ሚዲያንም ለበጎነት የሚጠቀሙበት ብዙዎች ስላሉ እሱን ስለምናውቅ ማህበረሰቡ ማህበራዊ ሚዲያን ሲጠቀም በምን መርህ ሊሆን ይገባል አሁን እንዳልከው ነው ፍቅርን የሚዘሩ መተባበርን የሚዘሩ ሰዎች አብሮ እንዲኖሩ የሚያበረታቱ ኮንቴንት ያላቸውን የሚሰሩ በጣም ብዙ ሰዎች እንዳሉ እናውቃለን በሞያቸው የሚያገለግሉ እንዲሁም ደግሞ ሶሻል የሆነ ወይ ደግሞ ማህበራዊ መስተጋብራችን በጣም ጥሩ እንዲሆን ፍቅርን የሚዘሩ ሰዎች አሉ እነዛ ሰዎች እንግዲህ እኔ ምናልባት በየአመት ጠብቀን የሆነ አነስ ያለ ሽልማት ወይ ደግሞ ሪዋርድ ከመንሰጥ ይልቅ እንደው ማበረታታት ቢቻል በተለያየ መንገዶች ኢቭን ከመንግስት ማንጻር አንዳንዴ የመንግስት መስሪያ ቤቶች የሚሰሩባቸው ነገሮች እንዳሉ ሆነው በተለያየ ምክንያት ሊገደቡ የሚችሉበትም ነገር ይኖራል ወደታች መውረድ የማይችሉባቸው ነገሮች ሊኖሩ ይችላሉ እነዚህ ሶሻል ሚዲያ ላይ የተሰማሩ ወይ ደግሞ ቲክቶከር እንበልና 3 ሚሊዮን ተከታይ ያለው ሰው እነዚህ ሰዎች ቀላል አይደሉም አንዳንድ ጊዜ ቫይራል ሲወጣ ያ የታየው ምን ያህል ነው ብለ ስታይኮ በጣም ብዙ ሰው አይቶታል ስለዚህ እታች ድረስ ወርዶ ያንን መልእክት ማስተላለፍ ማለት ቀላል ነገር አይደለም ስለዚህ ይሄንን ሰው ወይ ደግሞ እቺን ሴት ማበረታታትና ይሄንን ስራ ኮንቲኒዩስሊ እንዲሰሩት ማድረግ የሚቻልበት አግባብ ቢኖር በጣም መልካም ነው በጥላቻ ንግግሩ ብዙ ሰዎችን ጥርጣሬ ውስጥ የሚከቱ ሰዎች እንዳሉ ሆነው ቀደም እንደተናገርከው እንዲህ አይነት ስራ የሚሰሩ ሰዎች ደግሞ አነስ ካሉ ነገሮች እስከ ተለቅ ያሉ ነገሮች እኔም ደግሞ ልክ እንደሱ ቢሆን ይሄን ያህል ሽልማት አገኛለሁ እንዲህ አይነት ሪኮግኒሽን ይሰጠኛል ብሎ ሌላ ሰውም እንዲነሳ ማድረግ የሚቻልበት ነገር ቢኖር መልካም ነው እላለሁ አሁን እንደ ሀገር ስናየው ብዙ የልማት ስራዎች ሊሰሩ ይችላሉ ደግሞ አሁን ለምሳሌ እንደው ህዳሴ ግድብ በኢትዮጵያውያን በሁሉም ትብብር የተሰራ ነው ግን ትንሽ እንከን እየፈለጉ ማህበራዊ ሚዲያ ላይ የሚያስጨው ሰዎች አሉ አሁን እነዚህ ሰዎች አንድነትን የሚሸረሽሩ ናቸው ህብረትን የሚያጠፉ ናቸው ስለዚህ ማህበረሰቡ እነዚህን ሰዎች እንዴት ነው ማየት ያለበት እንዴት ነው ጥላቻ ንግግርም ሊሆን ይችላል ሐሰተኛ መረጃም ሊሆን ይችላል ስለዚህ እነሱ ያሉትም ነገር እውነትም ሆነ በጣም የተጋነነ ሐሰትም ሆነ የጥላቻ ንግግርም ሆነ ዙሮ የመጨረሻው ተጠቃሚ ማህበረሰቡ ስለሆነ የማህበራዊ ሚዲያው ተጠቃሚው ስለሆነ እንዴት ነው ነገሮችን ማየት ያለበትና እንዴት ነው መረዳት ያለበት መረጃዎችንስ በምን መልኩ ነው መውሰድ ያለበት እውነት ነው ምንድነው ይሄ እንደ መርህ እንደ ህግ ባለሙያም ስለሆነ እንደ መርህ ማህበረሰቡ ያው መርህና ህግ የሚገናኝም ነገር ስለሆነ እንደ ህግ ባለሙያነትህ ምን ትመክራለህ ለማህበረሰቡ እኔ የማህበረሰቡ አካል እንደሆነ ሰው እንደ ህግ ባለሙያ በተለይ አሁን ስለአነሳው የህዳሴ ግድብን በተመለከተ የኢትዮጵያ ዜግነት ያለው ሁሉ የተወሰነ እንደ አቅሙ ኮንትሪቢዩት ያደረገበትም ትልቅ ፕሮጀክት ነው እኔም ማድረግ ያለው አንተም ሌሎችም እንደዚሁ ስለዚህ ይሄ ፕሮጀክት የሆነን አካል ፕሮጀክት አድርጎ ማሰብን ማቆም ይኖርብናል ብዬ አስባለሁ ይሄ ፕሮጀክት የኔ ነው አንዳንድ ሀገሮች አሉ በጣም በሚገርም ሁኔታ በሆነ ጉዳይ ላይ አቋማቸው አንድ አይነት በሀገር ልማት ላይ በሀገር ፕሮዳክት ላይ ለምሳሌ ህንድ ላይ በተመለከተ ትልልቅ የሰለጠኑ ይባሉ ሀገራቶች ከሌላ ቦታ ቀውሉ አለመግዛት የሚችሉባቸውን አማራጮች ዲቨሎፕ አድርጓል ለምሳሌ ወደ ጃፓን ስትመጣ በጣም በልጽገዋል በጣም ትልቅ ሀገር ነው ጃፓን እና ነገር ግን ባህላቸውን አንዳንድ ነገሮች ላይ ኮመን የሆነ አንደርስታንዲንግ አላቸው
ገብቷል እኔም አሁን ወደዚሁ ፕሮጀክት ስመጣ ማንኛውም ኢትዮጵያዊ በዚህ ፕሮጀክት ላይ ኮመን የሆነ አንደርስታንዲንግ የመንግስት ፕሮጀክት ነው ወይ ደግሞ የእከሌ ፕሮጀክት ነው የሚል አይደለም እያንዳንዱ ኢትዮጵያዊ ፕሮጀክት ነው ገብቷል ስለዚህ በእንደዚህ አይነት ትልልቅ ፕሮጀክቶች ላይ የሚነሱ ሐሰተኛ መረጃ ሊሆን ይችላል ወይ ደግሞ የጥላቻ ንግግሮች ምልህ ለምሳሌ አንተኮ ልጅህ ላይ አንድ ሰው መጥቶ የማይሆን ነገር ሐሰተኛ የሆነ ነገር ሲናገር በሐሰቡ እንደውም ተቃወመዋል እንዲህ አይነት ፕሮጀክቶችም ሲኖሩብን በተመሳሳይ ኖ ማለት አለብን ምናልባት የሚስተካከል ነገር ካለ የሆነ ያልተገባ ስራ ተሰርቶ ይሄ ነገር ቢስተካከል የበለጠ ነገሩ ላይ አንድ ድንጋይ ማስቀመጥ ወይ ደግሞ ነገሩን የበለጠ ስፒድ ለማድረግ ወይ ደግሞ ፍጥነት እንዲኖረው ለማድረግ ከሆነ መቀበል ችግር የለውም ነገር ግን አያልቅም እንዲህ ሆኗል በዚህ ገብቷል የሚሆን አይደለም እንደዛ አይደለም ኔጌቲቭ የሆኑ ቶቶችን ግን መቀበል የለብን ሐሰተኛ መረጃ የሚሆን የጥላቻ ንግግር በተለይ አሁን ባልከው የህዳሴ ግድብ ላይ የሚነሱ ከሆነ መቀበል የለብን እንደውም እስከ መጨረሻው ራሱ ባንሰማውስ ማለት አንዳንድ ጊዜ ቫይራል የሚወጡት ቪዲዮዎች ብዙ ሰው ሲመለከታቸው ስለዚህ ሐሰተኛ የሆኑ ሁሉ ጊዜ በጥብጥን የሚፈጥሩ ውጭ ላይ ሆኖ ስለዚህ ፕሮጀክት የማይሆን ሐሳቦችን ማንሳት ለኔ ተቀባይነት አይደለም እንደ መርህ መቀበለው ስለዚህ ፕሮጀክት መልካም የሆነ ሐሳብ ኖሮም በአንድነት በተመሳሳይ የመጨረሻ ግባችንን ለማሳካት እንደሚጥር አንድ ዜጋ ሁላችንም በተመሳሳይ ሐሳብ ውስጥ ጥሩ ነገር መያዝ አለብን በያስብ ስለዚህ እንዲህ አይነት መረጃዎች ሲመጡ ንግግሮቹም ጥላቻ ንግግር መሆናቸውን ስንረዳ ቦታም አለ መስጠት የሚል ሐሳብ አለኝ እኔ እንደው ሌሎችን መጥላት ሌሎችን ማንቋሸሽ እኮ ባህላችንም አይደለም እንደ ኢትዮጵያዊነት ግን አሁን ላይ ስታዩ ከኢትዮጵያዊነት ባህል ወግ ፍጹም ባፈነገጠ መልኩ መረን የለቀቀ ነገር ማህበራዊ ሚዲያ ላይ እናያለንና ከዚህ አንፃርም ህጉ የወንጀል ህጉ የሆነ ነገር የሚል ይመስለኛል ያ ምንድነው እውነት ነው ለማህበረሰቡ ጸያፍ የሆነ ነገር በአደባባይ በማህበራዊ ሚዲያ ላይ መፈጸም አክቹአሊ እንዳልከው እንግዲህ እኔም ኢትዮጵያዊ አንተም ኢትዮጵያዊ ምናቀው አስተዳደግ አለ ባደግንበት ኢንቫይሮንመንት በጣም በጨዋነት የትኛውም ብሄር ላይ ብትሄድ በየትኛውም ሪሊጅን ብትሄድ መጥፎ ነገር ተናገር ወይ ደግሞ ሐሰተኛ መረጃ አሰራጭ የሚል ወይ ደግሞ የሰው ክብርና መብት ንካ የሚል ሃይማኖት የለም እስከማቀው ድረስ ሁሉም ሃይማኖት ላይ ብትገባ መልካምን ነገር ከማስተማሮች እንዲህ አይነት ነገሮችን የሚያስተምር ሃይማኖት የለም ስለዚህ ሁላችንም ሃይማኖት እንዳለው ሰው በጥሩ ስነ ምግባር እንዳደገ አንድ ኢትዮጵያዊ እንዲህ አይነት ልማድ አልነበረንም አሁን ላይ ግን ይመስለኛል ሁሉም በአንዲት አነስ ባለች ስልክ የሚዲያ ባለቤት ሆነ እና አንዳንዱ ያን ነገር ለበጎ ቅድም እንዳልከው ይተቀማል አንዳንዱ ደግሞ ለመጥፎ ነገር ይተቀምበታል ስለዚህ እንደ ማህበረሰብ ችግር የለብንም ወይ ደሞኛ ንጹህ ነን ምንም አይነት ወንጀል አንሰራ ማለት አይቻልም ይሄ ምንም ውሸትም ይሆናል ገብቷል ስለዚህ የትኛውም የሃይማኖት ተቋም በጣም በትጋት እንዲህ አይነት ወንጀሎች የፈጸሙ የሃይማኖቱ አካላት ወይ ደግሞ ከሃይማኖቱ ውጭ ያሉ ሰዎች ካሉ ኮንደምን ማድረግ ይሄ ማውገዝ ይኖርበታል የትኛውም ብሄር ቢሆን የራሱን ብሄር ሊሆን ይችላል ሌላ ብሄርን ሲናገር ወይ ደግሞ ክፉ ንግግሮች ሲያመነጭ የኛ ብሄር ልጅ ብትሆንም ልክ አይደለም ይሄ የኛ ብሄር መገለጫ አይደለም ብሎ እንትን ማድረግ አለበት አስተያየት መስጠት አለበት ወይ ደግሞ ነገሩን መተቸት አለበት እንዲህ ሲሆን በየቦታው በየቡድኑ በየቤቱ እንዲህ አይነት አመለካከቶች ሲኖሩ እንዲህ አይነት ወንጀሎች ይቀንሳሉ ወይ ደግሞ ወደ ነበርንበት መልካም ነገር እንመለሳለን ብዬ አስባለሁ እኔ ብዙ ጊዜ መነሻ ማረጋው ጃፓንን እውነት ለመናገር በጣም ሞዳቸው ሰዎች ናቸው ሞዳቸው ባህልና ትውፊታቸውን ይዘው የቀጠሉ ሰዎች ናቸውና እዛ ሀገር ላይ እንደሰማሁት ከሆነ እንዲህ አይነት ነገሮች እንደ ነውር ነው የሚቆጠሩት አንዱን እንትን ማረግ ማንኳሰስ መዝለፍ አንድ ነገር ባለብህ ነገር በሰውነት ላይ ሊሆን ይችላል ወይም በአመለካከት ሊሆን ይችላል ማሳነስ እንደዚህ አይነት ነገሮች ለነሱ ነውር ነው አክቹአሊ እኛ ጋርም እኮ ቀደም እንዳደረገው ነበሩ በሚል ያዘው አሁን ላይ ለምን ሶሻል ሚዲያው መጣና ብዙ ነገሮችን አሳየ ስለዚህ መመለስ ይኖርብናል ማለት እንደማይጠቅም አየ ነው በጣም ለረጅም ጊዜ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ እንግዲህ መጠቀም ከጀመርን እንግዲህ አይ ቲንክ 10 አመት ወይም ከዛ በላይ ሊሆን ይችላል ስለዚህ እኔ እንደውም ቅድም እንዳልከው
ከባህላችን ውጪ የሚደረጉ ድርጊቶች በጣም አሳሳቢ ናቸው። ሰውነትን ማሳየት ንግግሮቹ በጣም አጸያፊ ምናልባት ቲክቶክን ወይ ደግሞ ፌስቡክን የሚያይ ህፃን ልጅ ወይ ደግሞ አንደር ኤጅ ልጅ ካለ ምን አይነት ትምህርት እንደምንሰጠው እንኳን ማሰብ ማንችልበት ደረጃ ላይ ደርሰናል። ስለዚህ አንድ ማህበረሰብ ማንንም ያልሆነ ሰው ድግድና ይሄ ማህበረሰብ እኮ እንደዚህ ነው ይሄ ሃይማኖትማ እንደዚህ እኮ ነው ብሎ መናገር እንደ ተራ ነገር እየተቆጠረ እየመጣ ነው። አሁን it's not all about the ህጉ ብቻ አይደለም ስለ ስነ ምግባርም ስለ ኢቲክስም ማወቅ ይኖርብናል። ነገር ከነገሪያ የማይጠቅመን ነገር ይዘን እያጎረበት ነው እየሄድን ነው ያለነው እና ይሄ ነገር መቆም አለበት። ለምን በቃ ምንም ጥቅም የለውም። አየ ነው ምንም ያገኝ ለሀገሪቷ የውጭ ከረንሲ ያላመጣ ወይ ደግሞ የኛም ቤተሰብ በመልካም ሁኔታ እንዲመራ አላደረገ ህይወታችንን አላስተካከለው ምንም አላስተካከለ። እንደ መጨረሻ ከማን ምን ይጠበቃል የሚለውን እናንሳና እናጠናቅ። ኦኬ የመጀመሪያው የሚጠበቀው ከራሳችን ቀደም ብዬ ተናገርኩ። ከራሴ እኔም ከራሴ አንተም ከራስ ገብቷል። እኔ ሄት ስፒችን ወይ ደግሞ የጥላቻ ንግግርን አላደርግም። በቃ ቆራጥ የሆነ አቋም ሊይዝ ይገባኛል። ባይዘው አንድ ሰው ሲደመር ሁለት ሰው ሲደመር ሶስት ሰው እያልን ስንመጣ ነው አንድ ሶሳይቲ ከዛ በኋላ ሀገር ከዛ ሀገር ከዛ እያልን የምንቀጥለው። ስለዚህ ሁሉም ሰው እንዲህ አይነት ኮሚትመንት የሚወስድ ከሆነ ለውጥ ይመጣል የሚል ሐሳብ ሁሉም ለራሱ መታመን አለበት። ለሚማረው የሃይማኖት አስተምሮ መታመን አለበት። ለምን እንደነገርኩ ነው የትኛውም ሃይማኖት የጥላቻ ነገር እንደፈለከ አውራ የሚል የለም። ስለዚህ ለዛ ታማኝ መሆን አለበት። ሃይማኖት ቦታ ስንሄድ ሌላ ውጭ ስንወጣ ወይም ቲክቶክን ስንጠቀም ሌላ ከሆነን ለራሳችን ታማኝ አልሆንም። ሲቀጥል ደግሞ እኛው ላይ ሆኖ ነገር ግን እኛ ባንናገሩም የሚናገሩ ሰዎች ካሉ የነዛን ሰዎች ቪዲዮ የሚቻል ከሆነ ብሎክ ማድረግ የነዛ ሰዎች ጓደኛም አለመሆን ቪዲዮአቸውም ደግሞ የሚመጣልን ደግሞ ከሆነ ደግሞ አለማየት ወይ ደግሞ እንዳይታይ ማድረግ የሚቻልበት ሲቹዌሽን ከዛ አለፈ ሲልም ሪፖርት ማድረግም ይቻላል። ሪፖርት ማድረግ በጣም ወሳኝ በቃ ያ ሰው እያደረገ ያለው ነገር ሄት ስፒች መሆኑን እርግጠኛ ከሆነ ወይ ደግሞ ሐሰተኛ መረጃ በተደጋጋሚ የሚያሰራጭ መሆኑን ምናቅ ከሆነ ሪፖርት አድርገን በትክክለኛው መንገድ ያ ቪዲዮ ቫይራል እንዳይወጣ ወይ ደግሞ ሰዎች ጋር እንዳይደርስ ማድረግ የምንችልበትን ነገር ወይም ደግሞ ካምፓኒው ራሱ እርምጃ የሚወስድበትን ነገር አካውንቱን እስከማዘጋት የሚያደርስ ነገር ሪፖርት ማድረግ ነው። ከዛ ውጪ ግን የተለያዩ የማህበሮች አሉ። ስለዚህ እነዛ ማህበራቶች የተለያዩ ሰዎች በማህበራዊ ሚዲያ አጠቃቀማቸው ላይ ችግር ያለባቸው መሆኑን ከተረዱ ትምህርት ማስተማር ወይ አዌርነስ መፍጠር እነሱም ብቻ ሳይሆን ለማህበረቡ ለሚቀርቡት ማህበረሰብም እንደዚሁ ያንን ትምህርት ማስተማር ከነሱ ይጠበቃል። ሌላው እንግዲህ በህጉም በግልጽ የተቀመጡ አሉ። የኢትዮጵያ ብሮድካስቲንግ ባለስልጣንም አለ፣ የመገናኛ ብዙሃን ባለስልጣንም አለ፣ የኢትዮጵያ ሰብአዊ መብት ኮሚሽንም አለ። እነዚህ አካላቶች በግልጽ እንደ ግዴታም የተጣለባቸው ነገር አለ። በተለይ ሐሰተኛ መረጃ ማሰራጨት ላይ በተመለከተ ኢትዮጵያ ብሮድካስቲንግ እንደዚህ ያለ የሰብአዊ መብት ኮሚሽን ደግሞ የጥላቻ ንግግርን በተመለከተ ኃላፊነት አለባቸው። በተለይ አዌርነስ መፍጠር ለምን እንደ አንድ ትልቅ የመንግስት ተቋም ብዙ ነገር እጃቸው ላይ ያለ ስለሆነ የተመቻቸ ኢንቫይሮንመንት ስላላቸው ለማንኛውም ህብረተሰብ ሊደርስ በሚችል መልኩ ነገሩ ቀላል እኮ ነው። አርት በሆነ መንገድ እኮ ማሳየት ይቻላል። ሰዎች በሚገባቸው ቋንቋ በሚገባቸው ሁኔታ ሄት ስፒች ወይ ደግሞ የጥላቻ ንግግር ሐሰተኛ መረጃ ማሰራጨት ምን ያህል ጉዳት እንዳለው በህግም የተከለከለ መሆኑን ፓናል ዲስከሽን ሊሆን ይችላል። ቅድም እንዳልኩ አርት በሚገልጽ ወይ ደግሞ ድራማዊ በሆነ መልኩ ሰዎችን ማስተማር የማህበረሰቡ አእምሮ ውስጥ ሰርጾ ሊቀርብ ይችላል እና ከዚህ በፊትም ደግሞ ተፈጽሞ ጉዳት አድርሶም ከሆነ እንደ ዶክመንተሪ ግዴታኛ ሀገር ላይ ሆነ ይችላል ሌሎች ሀገሮች ላይ ማስተማሪያዎች ይሆናሉ። ማስተማሪያ እነዛን ነገሮች ዶክመንተሪ በመስራት ሰው ኦኬ ለካ ተራ ነገር መስሎኝ ነበር ለካስ እንደ መዝናኛ ነበር ያዩት ሁኔታው ግን ከዚህ በለጠ ወርስት ነው በጣም ከባድ ነው ለካ ከዚህ በኋላ አላደርግም ብሎ አቋም እንዲይዝበት ማድረግ ይችላሉ ማለት ነው። ስለዚህ እነዚህ አሁን ቀደም ብዬ ነገርኩ አካላቶች ትልቅ ስራ መስራት አለባቸው። አክቹአሊ እየሰሩ ነው ግን ከዚህም በላይ ሰው ውስጥ እንዲገባ ማድረግ የሚቻልበትን ሜካኒዝም እየፈጠሩ ማስተማር አለባቸው ብዬ አስባለሁ። ከመንግስት ወይም ደግሞ ፍትህ አካላቶች ከሆኑ ባለሙያዎች ጋር ደግሞ በተመለከተ አቃቤ ሕግ በተለይ ፍትህ ሚኒስቴር ሌሎች ፍርድ ቤቶች እንዲህ አይነት ጉዳዮችን ሲሪየስሊ መከታተል አለባቸው።
በዋዛ ፈዛዛ ሰዎች ወንጀሉን ሲፈጽሙ እየታየ ዝም ባል የለበት የሚቻለውን መንገድ ሁሉ በመሄድ እንዲህ አይነት ወንጀል የሰሩ ሰዎችን በመክሰስ በማስቀጣት ሪፖርት ማድረግ የሚቻልበት ነገር ሰው እንዲያውቀው ማስተማሪያ ማድረግ ቢቻል መልካም ነው ያስባሉ የህግ ባለሙያ ሄኖክ ዘመነ ስለመጣ ቆንጆ ቆይታ ስላደረግን በጣም ደስ ብሎኛል እጅግ በጣም አመሰግናለሁ እኔም አመሰግናለሁ በጣም ስለጋብዛችሁኝ ታንኪዩ በጣም እናመሰግናለን አድማጭ ተመልካቾቻችን የዛሬው አንድ ጉዳይ ዝግጅታችን የተከታተላችሁትን ይመስል ነበር ብርሃኑ አበራ አብሬያችሁ ቆይታ አድርጌያለሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ጤና ይስጥልን